ካሴቶች ኪሴ ይዝ ነበር እንደ ዳቦ ማለት ነው። ኦርቶዶክስ ቤተክርስቲያን ዳቦ ነበር የሚይዘው በኪሴ። እዚህ ደግሞ ካሴት ይዤ ባትሪያ ቶሎ ቶሎ ያልቅብኛል፣ ግን እሰማ ነበር። ወደ ጌታ በመጣሁበት ጊዜ የምሰማቸው በተለይ 3 አገልጋዮች ስብከታቸውን እሰማ ነበር። አንደኛው ፓስተር ታሪኩ ሼቱ ነው። እሱ ያኔ እኔ አላውቀውም። አሁን እንደዚህ ለምንተዋወቅ አይደለም ማነው እሱ አያውቀኝም፣ እኔ ግን አውቀዋለሁ በካሴት። ሁለተኛው ወንጌላዊ ደሉ ጸጋዬ ነው። ሶስተኛው ፓስተር ሙሴ አዳፍሬ ነው። አሉ 3ቱም እግዚአብሔር ሰዎች። እነዚህ ሰዎች በጣም ነበር የምሰማቸው። አራተኛው አላዛር ነው፣ ፓስተር አላዛር። ደጋግሜ ነበር ሰማባት የነበረውና ስብከቱን እየሰማው የደሉንም የሌሎችንም እየሰማው ሳለቅስ አየ። ይሄ የኛ የቤተክርስቲያናችን ጥበቃ ላይ የሚሰራ ወንድም አክሊሉና ወንድም ተስፋዬ የሚባሉ ነበሩ። ተስፋዬ ነው ያየውና ይህነኝ ሰዎች የት ናቸው ብዬ ስለው ይሄኛው መካነ ኢየሱስ ነው ብሎ ነገረኝ፣ ስለደሉ ማለት ነው። እና ከስንት ጊዜ በኋላ ያ የምትወደው ስብከቱን ሲሰማ የምታለቅሰው ሰውዬ ህብረት አምባ ቃለ ሕይወት ቤተክርስቲያን ወጣቶች ፕሮግራም አርብ ላይ ጋብዘውት እዛ ይመጣል። ህብረት አምባን ታውቀዋለህ ብሎ ሲለኝ አዎ አልኩት። እና እዛ ይመጣልና እዛ ይዤ እሄዳለሁ ብሎ ወይ ደግሞ ብትሄድም ሂድ ካልሆነ እኔም እሄዳለሁ እዛ ሄዳለኝ። አረኑ ለ3 ለ4 ምናምን ነገር ዓመታት በካሴት ማቃውን ሰውዬ በአካል አገኘሁት። እዛ ሲሄድ ወንጌላዊ ደሉ ነው። እዛ በካሴት ሰማው የነበረ ሰውዬ ፊት ለፊት መድረክ ላይ ያየሁት የወጣቶች ፕሮግራም ላይ መሀል አካባቢ ነበር የተቀመጥኩት። በዋናው በር መግቢያ የአሁን የተሰራ አሁን ፈርሶ እንደተሰራ ባለፈው አንድ አገልጋይ እየነገረኝ ነበር። የድሮ ላይ ነው። መሀል አካባቢ ነው የተቀመጥኩት። ቀጭኑ መንገድ በዋናው በር መግቢያ ጋር ያለው ህብረት አምባ ነው የምታውቁት። እየሰበከ እያለ ነው ስብከቱን ሳይጨርስ ማይኩን ቁጭ አድርጎ ወደ እኔ መጣ፣ ወደ ጉባኤው ማለት ነው። ቀጥታ እኔ ባለሁበት መስመር ጋር ይኸው ያልሞተ ሰው ወንጌላዊ ደልሻ ማለት ነው። ስም እየጠራ ነው የምንናገረው። እኛ በጽድቅ ስለምናገለግል እግዚአብሔር በውሸት አይከብርም። የአገልጋዮችም ስም በውሸት አታነሳ። እና ከጉባኤ መካከል አስነስቶ ጸለየልኝ። የት ያቀኛል? እኔ በካሴት ነው የማውቀው። የት ያቀኛል? ለዚህ ነው እኔ ደሉን አፌን ሞልቼ ስልክ አንስቼ ደውዬም የነገርኩት ደሉ ወንጌላዊ አይደለም። ምንድን ነው ብለህ ካልከኝ የፕሮፌት ይሄ የነቢያት ጸጋ ላው ለሚሰራበት ሰው ነው። ቀጥታ ለሱ የነገርኩትን ነው። የምታውቁ ሰዎች ከፈለጋችሁ ደውላችሁ ጠይቁት። የት ቦታ ነበረ በዛን ወቅት ላይ ስልክ ሲያነሳልኝ? ቴዎሎጂ ትምህርት ቤት ይማር ነበር። ኢቲሲ ነው ምናምን ነገር ክላስ ውስጥ ወጥቶ ነው ያወራኝ በዛን ቀን። ከዚሁ ከሀገር ውጭ ከወጣሁ በኋላ ነው ደውዬ ነገርኩት። ወንጌላዊ ደሉ ላይ የሚሰራ የእግዚአብሔር ጸጋ የነቢያት ጸጋ ነው። ከጌታ እንዳየ እንደሰማ ነው የነገርኩት። እንዳየው ሰው እንደሰማው ሰው የለየለት ነቢያት ከተባለ የነቢያት ጸጋ እኔ ደሉ ላይ ነው የማየው። ጌታ የሚያሳየኝ ማለት ነው። እና በወቅቱ ስነግረው እኔ መካነ ኢየሱስ ቤተክርስቲያን አንተን ወንጌላዊ ብላ ማለት ትክክል አይደለም ብዬ ሁሉ ብዬዋለሁ። እና የዛን ቀን ሲሄድ የመጀመሪያ ቀን ከጉባኤ መካከል አስነስቶ እጄን አስነስቶኝ ከጉባኤ ጸለየልኝ። ታውቃለህ፣ በልሳን ጸለየ። የነገረኝ እግዚአብሔር መልእክት አለ እና በማን መንፈስ ነው ከዛ ጉባኤ መካከል የት ያቀኛል? እኔ በድምፅ ነው የማውቀው፣ በካሴት ነው የማውቀው። የት ያቀኛል? እኔ የምረዳው እሱም የሚያውቀው የጌታ መንፈስ የጌታችን መንፈስ ጌታ መንፈስ ቅዱስ ነው። መገለጥን ይሰጣል። አየህ፣ እኔ ከዛ ወጣት መካከል ምን ያደርግ እኔ ጋር ነጥሎ ብቻ መጥቶ ጸልዮልኝ ይሄዳል። እሱም ሆነ ሌሎቹ አገልጋዮች በሙሉ በእግዚአብሔር መንፈስ የሚያገለግሉ ብሩካን ናቸው። ዘር ትውልዳቸው ይባረክ። እና
የካሪዝማቲክ እንቅስቃሴ ቤተክርስቲያኒቱ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደማያውቃት ነክቷትም እንደማያውቅ ጽዩፍ መሆኗን የሚናገሩ ሰዎች የራሳቸውን ውስጣቸው ያለውን ጥላቻ እንጂ የሚያወጡት ስለ መንፈስ ቅዱስ ሙላት አይጸለይም እንዴ? ላሳይ አሁን ቪዲዮ እኛ እኮ የካሪዝማቲክ ሙቭመንቱ ውጤቶች እኮ ነን እኛ እንኳን እና ታዲያ ቪዲዮ እንክፈት። ማታ ተነጋግረን እኮ ኤርሚ ያው እነ ዘዴ ነበሩ ካሪዝማቲክ ነች ወይስ አይደለችም የሚለውን መጨረሻ ላይ ጠይቄ ነች በሚለው ተስማምቷል። ከየት ሌላ ጊዜ ይህንን የሚቃወሙት አልገባኝም። እሱ ስላላወቁ ወልተው አለቀ በቃ። ዘዴ ነበር እስቲ ዘዴ ተናገር እሱ። ኦኬ ዘዴ ይቀጥል። ሶሪ አይ እኔ በውስጥ በኩል ከአንዳንድ ሰዎችም ጋር እያወራሁ ነበርና ይሄ ጥያቄ በጣም ወሳኝ ጥያቄ ነው። እኔ እንደውም ቪዲዮውን ባገኝ አጋጣሚ ሆኖ አብዱሰላም ከዛ በኋላ ቴክስት አደረግለት ነው መልሷል። እንደውም ቪዲዮን ባገኘው በጣም ነው ደስ የሚለኝ። ለምን እሱ ነው ያጣው። ትላንትና አንድ እህት ናት በመካከል ያለችና መንፈስ ቅዱስን ካሪዝማቲክ እንቅስቃሴን ዋና ጠላት ሆና የተነሳችው ለካሪዝማቲክ እንቅስቃሴ ነው። ኦኬ ለዛ ነው የተነሳችው። ቤት ከፍተው መንፈስ ቅዱስ ላይ ማላገጥ፣ መሳደብ ደግሞ ዋናውም ደግሞ ወደ መካነ ኢየሱስ ቤተክርስቲያን ወይ ነው ሉተራን የሚለውን ወስዶኛል የምትለውም በዚህ ምክንያት ነበር። በደንብ አድርጋችሁ ስሙኝ እንዴት እንደማያይዝ። ከዛ በዚህ ውስጥ እያለው ጭምጭምታው ተሰብ በጉባኤ እነማን ናቸው ይሄንን የሚሉት? እነ ዳንኤል እውነት ለሁሉና እነ ወንጌላዊ መሐመድ ባለፈው ጊዜ አስኬ ቤት ገብተው እኛ እኮ ካሪዝማቲክ ነን ብለን በጉባኤ እኮ ነው የወሰንነው ብለው ይሄን ነገር አመጡ ማለት ነው። አሁን የዚህ ጊዜ ካሪዝማቲክ የሚለው ሐሳብ ምንድነው? እንግዲህ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አጠቃላይ የመንፈስ ቅዱስ ስራን ምን ማለት ነው? የአንደኛ ቆሮንቶስ ምዕራፍ 12 13 14 ሐሳብ ሙሉ ለሙሉ በሐዋርያት ሥራ ላይ የተጠቀመች ማለት ነው። ባጭር ቃል ምን ማለት ነው? ነቢያትን አገልግሎታቸውን በመንፈስ ቅዱስ እንቅስቃሴ ማመን ኢቭን የአምልኮ ስርዓት እንኳን የሚያጠቃልል ነው። ካሪዝማቲክ ማለት ምን ማለት ነው? ለምሳሌ የሉትራን ቤተክርስቲያን የራሷ ትራዲሽን አላት በአምልኮ ላይ። ለምሳሌ ጸጥ ተብሎ በአንድ ቦታ ረጋ ብሎ ተቆሞ ምናምን የሚዘመርበት ባህል አለ። ካሪዝማቲክ ደግሞ ሲሆን ለፔንቴኮስታል ሙቭመንት ላይ ያለው አካሆን ምን ማለት ነው? ለምሳሌ ሰዎች ቻንት ያደርጋሉ። ምን ማለት ነው? ኢሞሽን ይጨምሩበታል። ከስርዓት አንዳንድ ጊዜ ወጣ ብለው ኢሞሽን ይጨምሩበታል። አንዳንድ ጊዜ በእኛም አካባቢ እንደው የተለጠጡ ነገሮች ኢሞሽናችንን ሬጉሌት አለማድረግ ችግር ቢኖርም ግን ኢሞሽን ይጨመርበታል። ካሪዝማቲክ የሚባለው አንዱ እሱ ነው። ናት ኦንሊ መንፈስ ቅዱስ በሚነዳህ ጊዜ ኢሞሽንህንም ተጠቀም የሚል ነው አንዱ ካሪዝማቲክ ዋናው። ካሪዝማቲክ ነኝ ማለት የአዘማመር የጸጋ እንደዚህ አይነት እንትኖችን ምን አደርጋለሁ? እቀበላለሁ ማለት ነው። አሁን ይሄንን ሲሰሙ አንዳንዶቹ ከዚህ ቤት ተሳድበው የሄዱት ይሄንን ሐሳብና ይሄንን የመንፈስ ቅዱስን ስራ ስለነበረ ቀዝቃዛ ውሃ አገኛቸው። ትንሽ ቀዝቀዝ ያለ ትንሽ ቀዝቀዝ ያለ። አሁን ትላንትና ከትላንት ወዲያ ደግሞ አብዱሰላም ወንድማችንና ሌሎችም እኛም ጋር በተደረጉት አንዳንድ ፕሮግራሞች እኛ ጋር በጣም ኃይለኛ በረዶ አለ ማለት በረዶ ወርዶ አይስ ሆኗል። እንዲህ በእጅ እንኳን የሆነች ዝቀ ማንሳት እንኳን አትችልም።
መኪኖች የሚዝቁት መኪኖች ራሳቸው በሎደርና በግሬደር እየተፋቀ ነው መንገዱ በሙሉ ማለት ለምን አይስ ሆኖ ማለት ነው። ትላንትናና ከትላንት ወዲያ አይስ ነው በላያቸው ላይ ወደቀው። መሸከም የማይችሉት አይስ ምን ማለት ነው ካላችሁኝ ሲሰድቡት የነበረው የመንፈስ ቅዱስ እንቅስቃሴ ወደ ቤታቸው መምጣቱን ለዛውም በጉባኤ በተጻፈና በተፈረመበት ሁኔታ አብዱ ሰላም ማረጋገጠ። ምን ብሎ እኛ እኮ ካሪዝማቲክ ነን ብሎ ማለት ካሪዝማቲክ ሉተራን ነን ብሎ ማለት ነው። ሚኒንግ ይሄንን ስትሰማ አይ ቲንክ ወይ የባጃጅ ሹፌር እሷ ነች ብያለሁ ወይ መሪውን ትለቃለች። አሁን መሪውን ለቃ ወደ ጌታ ይርዳቸው። ስለዚህ ካሪዝማቲክ የሚለው በጣም ወሳኝ ወንድሞች። እኔ እንደውም ኤርሚዬና አብዱ ሰላም በዚህ ጉዳይ ላይ በደንብ ብታወሩበት ደስ ይለኛል። ካሪዝማቲክ ሪሊ ምንድን ነው? ቴንክ ዩ። በውጭ ያሉ ሉተራኖችና እኛ አንድ መሆን መካነ ኢየሱስ አሁን ባለንበት ጊዜ ትልቁ የሉተራን ቁጥር የያዘ ሀገር ኢትዮጵያ ነው። ምክንያቱም እስከ 13 ሚሊዮን ድረስ እየተወራ ስላለ ያለው መካነ ኢየሱስ 100 ዓመት ባልሞላ ጊዜ ውስጥ በተለይ በደርግ ጊዜ መካነ ኢየሱስ ስንት ሰው ነበረች? ያ ሁሉ ሰው አስጠለሉን፣ ሰበሰቡን፣ እንደዚህ መሸሸጊያ ሆኑን። በዛ ጊዜ እውነት ያኛውን ኮንፌሽናል የሆነን የሉተራን ሙሉ ዶክመንትን አምጥተን በየቀኑ አስረድተናቸው እሱን ተረድቶ አምነው ነው ወይ አሁን መካነ ኢየሱስ ይህን ቁጥር ያመጣችው የሚለውን ማሰብ ያስፈልጋል። የመካነ ኢየሱስ 13 ሚሊዮን እነሱ እንደሚሉ ወደዚህ ቁጥር የመጣች መካነ ኢየሱስ የእውነት ኮንፌሽናል የሆነ የሉተራን አጠቃላይ ዶክመንቶችን አስጠንተናቸው የመጡ ናቸው ወይ ወይስ የካሪዝማ በቤተ ክርስቲያን ደረጃ የምናስበው በዚህ ጉዳይ ላይ እንዴት ነው? አሁን ኦነን ለመናገር ካሪዝማቲክ የሚባለው እኮ ሰውን እንቅስቃሴው ነው አይደለም? ካሪዝማቲክ እኮ እንቅስቃሴው ከዚህ ካለው ንቅናቄ እኮ ያልፋል። ኃይለኛ የወንጌል ምስክርነትን ያስከተለ የካሪዝማቲክ ባህሪው ነው። ሩቅ መሄድ አያስፈልግም። በቃ ዋናው የመጀመሪያ ኃይለኛ የወንጌል ምስክርነትን ያስከተለና በጥቂት ዓመት የመካነ ኢየሱስ ከሌሎች ሉተራኖች ኋላ ተነስታ ይህ ሁሉ ቁጥር መጨመር የመጣው የወንጌል ስርጭቱ ላይ ለመሳተፍ እንኳን የመንፈስ ቅዱስ ኃይል ያስፈልጋል። ይሄ እንቅስቃሴ በሌለበት ምስክርነት የለም። ለምሳሌ ድሮ ይመጡ የነበሩ ፈረንጆች ወለጋም ላይ ወደ ደቡብም ላይ በሄዱበት ቦታ ሁሉ ክሊኒክ ይሰራሉ፣ ከዛ ትምህርት ቤት ይሰራሉ፣ እዛ ይቀመጣሉ። በረጅም ዘመን ጥቂት ሰዎችን ይደርሳሉ፣ ሌሎችን እንደርሱ በጣም ያሰለጥኗቸዋል፣ ያዘጋጇቸዋል፣ ይሄዳሉ። ግን ከነሱ የተቀበሉ ሰዎች ሙሉ በሙሉ እንደነሱ የክሊኒክ ሰራተኛ ወይም የትምህርት ቤት አስተማሪ አልነበሩ። ወንጌላውያን ተፈጠሩ፣ ቄሶች ተፈጠሩ፣ በዚህ መጡ። እነዚህ ሰዎች የመንፈስ ቅዱስ እንቅስቃሴ የመጀመሪያው ወጥተው ለሌሎች መመስከርና ምድሪቷን በወንጌል መገለባበጥ እኮ ነው። ይሄ እኮ ነው ያደረገው። ከዛስ ምንድን ነው ያደረገው? ረጅም ዘመን የቆየውን የፈረንጅ ልምምድ ከተለያየ አይነባሪ ብዙ ጊዜ እኛን ስንታማበት የነበረውን ታውቃላችሁ። እሱን ደግሞ ራሴን አልሰድብምና አላነሳም። እንዲህ አይነት ልምምድ ያላቸው እንደዚህ ልምምድ አድርጎ በእኛ ላይ ይነሳ የነበረውን ክስ ሁሉ ያስወገደው ይህ የህይወት ለውጥ ምንጩ የመንፈስ ቅዱስ እንቅስቃሴ አይደለም ወይ? ሶቴንዩ ከዛስ አሁን ያለው የቤተክርስቲያን ውስጥ አገልግሎት የመንፈስ ቅዱስ ስጦታዎችን አያካትትም ወይ? የትኛውን ስጦታ? በመጽሐፍ ቅዱስ በተለይ በአዲስ ኪዳን የተዘረዘሩና ቤተክርስቲያን የመጀመሪያ ቤተክርስቲያን ጳውሎስ እንደ መመሪያ የጻፈላቸው የሮሜም የቆሮንቶስም የኤፌሶኑም መልእክት ዛሬ ቤተክርስቲያኒቷ ውስጥ ተቀባይነት የላትም ወይ? የላቸውም ወይ? እነዚህ ጸጋ ስጦታዎች ተከልክለዋል ወይ? ለምሳሌ
ትንቢት መናገር የለም ብሎ የሚከለክል አንድ የመካነ ኢየሱስ ሰው ገጥሞኝ አያውቅም። ይልቁንስ በቤተክርስቲያን ደረጃ ሰዎችን ነቢያት ብሎ መሾም ላይ ቤተክርስቲያን የተቆጠበች ነች። ኃላፊነት ስለሚያስከትል ሐዋርያት ብላ ለመሾም በጣም የተቆጠበች ነች። እሱን የማታደርግበት ምክንያት ብዙ ነገሮች ከላይ ተዘርዝሮ ከዚህ በፊት ሊያስረዱ ሞክሯል። እሱን ብዙም ቢኖርም ባይኖርም ይጠቅማል። ያለና ኢየሱስ ልዩነት እኮ ኢየሱስ ዛሬ መናገሩ ነው እኮ በመንፈስ ቅዱስ አማካኝነት በእኛ ውስጥ ያለ የሚናገር የሚሰራ ያየን የምንሄድ ነው። ለበሽተኛ ሲጸለይ የማያጸልየኝ መንፈስ ማነው አደንዝዞ የሚያስቀምጠኝ? እኔ እሱን አልቀበልም። መንፈስ ቅዱስ ለበሽተኛ ተጸልዮ እንዲፈወሱ የሚያደርግ በምልክት የክርስቲያንን ሕይወት የሚያጅብ ክርስቲያንን በመታነጽና በእድገት ውስጥ የሚከት እንጂ መንፈስ ቅዱስ በሌለበት ቸርች ራሱ መኖር የለባትም ባይነኝ እኮ። ይሄ የመንፈስ ቅዱስ እንቅስቃሴ የቸርች የሕያውነት ማረጋገጫ ነው ብዬ ነው ማምነው። ይሄን ደግሞ አንድም ከልክለን አናውቅም ለማለት ነው። ቀጥሉ። ስለዚህ ባጃጇ 3 እግር ነው አይደል ያላት? አሁን ወደ ሳይክል ይቀየራል። አይ የምልህ ስጋ ጥራ ቢሉት ጣፊያ እንዳለ ተብሎ ይባላል። እስኪ ምንድነው ምርጥ በሬ ታረደና እስኪ ምንድነው ጥሩ ስጋ ምንድነው አሉት ሰውየው። እና ዳዊት ሻኛ ምናምን ነገር ይላል ተብሎ ሲባል ጣፊያ፣ ከጣፊያ ጀመረ። እንግዲህ በተወለድኩበት አካባቢ እንደዛ ይባላል። እና አሁን ትልቋን መካነ ኢየሱስን ጠርቶ ባለባጃጆቹን ዘውር ብለው ሲሉ ማለት ነው። እና አዲስ ነገር አይደለም ወንድሞች እናቶች። ያው እዚህ በህይወት ያሉ ሰዎች በጸጋ ስጦታም የሚጠቀሙ የሚገለገሉም የሚያገለግሉም ሰዎች ባሉበት ነው። እና እልቅ ምንድን ነው ሰይጣን የላካቸው መልክተኞች ናቸው እነዚህ። በባለፈውም ተናግሬያለሁ። ለወንጌሉ አገልግሎት ለሌሎች ሰዎች ወንጌል መስበክ ብላስፌሚ ነው ብለው ያሉ ሰዎች አትጠራጠሩ፣ እግዚአብሔር መንፈስ ቅዱስ የላካቸው ሰዎች አይደሉም። አጋንንት ገጣጥሞ የላካቸው ሰዎች ናቸው። ኦኬ። የወንጌል ስርጭቱ እንግዲህ መካነ ኢየሱስ ቤተክርስቲያን እንኳን በዚህና ልክ አሁን ወንጌላዊ እንደነገረን እኔም ከአንድ ሰው ሰምቻለሁ ወደ 13 ሚሊዮን የደረሰችው በስጋ ተዋልደው አይደለም። እሱ ቁጥር እንዳለ ቢሆንም ግን በስጋ ተዋልደው አይደለም። የጌታ መንፈስ ቅዱስ የጸጋ ስጦታ በቤተክርስቲያን ውስጥ ባላቸው ሰዎች የወንጌል ስርጭቱ አገልግሎት ለሌሎች ተደራሽነቱ ለሌሎች የጌታን ማዳን በጎነቱን በመመስከር ሁሉ ጭምር አብረው ተሳታፊ ሆነው ስራ በመስራታቸው ነው። እና ግን እንኳን ተናገሩ ነው ወንጌላዊ መሐመድም ነዳንዬ እነ ናትሻም ጭምር። ናትሻ ትንሽ ጠፍቶ ነው እንጂ እንደዋወላለን ከናትዬ ጋር በውስጥ። ስንት እኮ የምናከብራቸው እኮ አገልጋዮች አሉ ወንድሞች እናቶች በእውነት። እና ቤተክርስቲያኒቱ ኦልሬዲ ገብታበታለች ማለት በትልቁ ባህር በጸጋ ስጦታ ውስጥ ገብታ አገልጋዮቿ ሁሉ ጭምር ማንም ሊክደው እስከማይችል ድረስ የእግዚአብሔር የአምላካችን ጸጋ በህይወታቸው ላይ አክቲቭ ሆኖ ሲሰራ አይተናል፣ እያየንም ነው። የልሳን ስጦታ የተጠላ ለማድረግ የቻይናው ጽሁፍ፣ የአረብኛው ጽሁፍ፣ የፈረንሳይኛ ጽሁፍ የፈለገ ብለው ቢሉ ማቅልበሱ ኦኬ፣ በጣም ማቅልበሱ። እንደናንተ አይነት ሰዎች ይህንን ወሬ የምታወሩ ሰዎች ማቅ ነው መልበስ ያለባችሁ። ከል ለብሰህ ዘመኑ ሁሉ የሐዘን እንዲሆን ከፈለክ መሆን ትችላለህ። ምርጫችሁ ያ መንገድ ስለሆነ እንጂ ወንጌላዊት መካነ ኢየሱስ ቤተክርስቲያን ባዕድ ነገሯ አይደለም። የጸጋ ስጦታ የካሪዝማቲክ እንቅስቃሴ ለማለት ነው።
ጌታ ይባረክ። በጣም ደስ ብሎናል። ብዙ አገልጋዮችም ደውለውልኛል በውስጥ መስመር እኔ ጋር እና ለጌታ ክብር ይሁን። እሺ ወንጌላዊ በግልጽ መታወቅ አለበት። እኛን የፈረንጅ ሉተራኖች እኮ ኮንፌሽኑን በተለይ የተለያዩ ወደ አሜሪካ ያላችሁ የፈረንጅ ሉተራን ስንት ነው? አሜሪካ ውስጥ ያለ ሉተራን በቁጥር ብቻ አይደለም፣ ህይወቱስ ምንድን ነው የሚመስለው? የእውነት የተለወጠ የክርስቲያን ህይወት አላቸው ወይ? ዓለማዊነት የነሱ ድርሻስ አይደለም ወይ? የነሱ የህይወት መገለጫስ አይደለም ወይ? ውድቀትና አሁን እኛ እንኳን ጭምር ከነሱ ጋር ግንኙነት ፈጥሯል ተብለን እዚህ ድረስ እስክንታማ ድረስ የሄድነው ስለወደቁ አይደለም ወይ? እኛ ለምንድን ነው ይሄ ነገር እንኳን ወሬ እንኳን ሲነሳ ኖ አይደለም እኛን አይወክልም ብሎ አግሬሲቭሊ የሚነሳ የሚቆጣ ትውልድ ከየት መጣ? እኛ ጋር መንፈስ ቅዱስ ስላለበት እኮ ነው ሰው ኃጢአትን ኃጢአት ማለት የሚችለው። ሰው እነዛ አሁን የሚያዩት መጽሐፎችን ሉተራዊ የሆኑ የዶክትሪን መጽሐፎችን ከእግዚአብሔር ቃል ባልተናነሰ እንደውም አስበልጦ፣ ለምሳሌ አብዛኛው ጊዜ እንደዚህ አይነት ግሩፖች ሲፈጠሩ ከዚህ በፊት ከአንዱ ጊዜ በላይ በአፋን ኦሮሞም ተፈጥሮ ጠብም ተፈጥሮ እዛ ጋርም አይቻለሁ። እነዚህ ቡድኖች ከመጽሐፍ ቅዱስ የእግዚአብሔር ቃል እንዲህ ይላል ብሎ የማይጠቅሱ እንዲህ አይነት ታሪክ እንደዚህ እንዳለን ታሪክን እቀበላለሁ ነው። በነገራችን ላይ ሉተራዊ እንደሆነ ማለት ትራዲሽንን እቀበላለሁ፣ ግን ታሪኩን ለመጥቀስና የዶክትሪን መጽሐፎቹን ለመጥቀስ በጣም ቅርብና ፈጣን የእግዚአብሔርን ቃል ለመጥቀስ ግን እንደ ጠላት የእግዚአብሔርን ቃል የሚሸሽ ማህበር ከዚህ በፊትም ገጥሞናል። ግን እነዚህ ሰዎች እኛ ናቸው ወይ? እኛ እኮ አካል ያለንበት ቤተክርስቲያን ነው የምናውቃት። ለምሳሌ የፈውስ አገልግሎት እኛ ጋር አለ፣ ሁሌ የማይቋረጥ ታማሚ ጳውሎስ ፊት ለፊት ነው። ለምሳሌ እኛ ቸርች ጳውሎስ ሆስፒታል ፊት ለፊት አሁን ወደ ሾቦሌ ወደ ላይ ወደ ኢቢሲ የገባ ነው። እዛ ትልቅ ህንፃ ሰርተን ጳውሎስ ፊት ለፊት የነበርን ጊዜ ከሆስፒታል ሰዎቹ ሲደክማቸው ያመጣሉ ተሸክመው። ታምኑኛላችሁ? ጌታን ተሸክመው በጣም ስቃይ ውስጥ የገቡ ሰዎችን፣ ኮማ ውስጥ የገቡ በቃ ተስፋ የቆረጡባቸውን ሰዎች ያመጣሉ። እነዚህ ሰዎች ደግሞ የሚገርሟቸው ተፈውሶ ይሄዳሉ። እንዳለ አገልጋዩን ለበሽተኛ እንጸልያለን። እግዚአብሔር ስለ ሰዎቹ ሲናገር፣ ስለ ሀገር ሲናገር መልእክት እንናገራለን። ከየት ነው የመጡት? እኔ ለምሳሌ በኃይል አገልግሎት የማያመን አገልጋይ አልቀበልም። የማልቀበልበት ምክንያት እኔ ከአወዳይ ከጫተራ ነው የወጣውኝ ወንጌል ተመስክሮልኝ። መካነ ኢየሱስ እኮ እኛ ስናምን እኮ ምስራቅ ላይ 8 አትሞላም። የዛሬው 14 እና 15 ዓመት። አሁን ግን ስንት ነው ያለችው? ካሉ ቸርቾች እኩል የተስተካከለችና በቁጥርም በማን ነው በብዙ ቦታ ቸርች ፕላንት በመደረግም ትልቅ የሆነ ቸርች የመጣው። እሺ እንዴት ነው ከ8 ቸርች ወደ 60 ቤት የምትመጣው በ15 ዓመት? በየቦታው ያሉ ልጆች በመንፈስ ቅዱስ ኃይል የተሞሉ ናቸው። ለበሽተኛው ይጸልያሉ፣ ሲመሰክሩ በኃይል የእግዚአብሔር ኃይል ይገለጣል። እነዚህ አይነት የወንጌል አገልግሎት ከሌለና አይ ደንዝዘ ተቀመጠና ሰው ቴዎሎጂው እንዲህ እንዳለ ምኑ እንደዚህ እንዳለ በለው ካለኝ አልለው መጽሐፍ ቅዱስ ስላላለኝ። አያችሁ ኃይል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ምስክሮች ትሆናላችሁ። የምስክርነት ኃይሉ ምንጩ መንፈስ ቅዱስ ከሆነ ከዛ በኋላ ሐዋርያት እየመሰከሩ ሲሄዱ፣ በሽተኞች ሲፈወሱ፣ አጋንንት ሲወጣ፣ ሁሉ ነገር የእግዚአብሔር ኃይል መገለጽ ሲኖር ዛሬ ላይ ደርሶ እግዚአብሔር መስራት ካቆመ ጡረታ የወጣ አምላክ እንዴት ይከታል? በሊሰን እንዲሳት ነው የምንጸልየው። ቄስ በላይ በሊሰን ሲጸልይ ቢሰማ በስማ እና በዛ ስንጸልይ አንዱን መንገድ ላይ እንወጣለን። በዛም ይመሰክር ነበር እኔ እና ከወገኖች ጋር እንወጣለን። አንድ ቀን ቸርች ሲሄድ በጣም አፌ አርፍም እና አውቶቡስ ውስጥ ይመሰክራለሁ ስለ ጌታ። ከዛ እየሄድኩ እያለሁ ልክ
እንትኑ ጋር ይሄ ማን ነው ከጳውሎስ ለፍ ብለህ ይሄ ሆስፒታሉ ጋር ስትደርስ ቁጭ ብለዋል። ይሄ የጀርመን ሚሽኑ ወልታ ሳትገባ በፊት ቁጭ ብለዋል። መንገድ ላይ ቁጭ ብለዋል። ከዛ ስለ አንድ ጓደኛዬ ጋር እያወራን እሱ መካነ ኢየሱስ ነው ወንድሞችን ቤተል ነው እኛለው አቤት ጌታ ወገንቼ ነው አልኩና ጠጋ ብዬ ከወንድሙ ተና አብረን የምናገለግለው አቦነሽ የምትባል አንድ ለጋለች ጌታ ይባርካት እና አብረን በልሰን እየጸለን ከዛ አጋንንት ከውስጡ ወጣ። ምን ይላል ታውቃለህ? አጋንንቱ ራሱን ለመግደል እኛ እኮ ጥያቄ ሆኖብን እኮ አናውቅም። አንድም ቀን ይሄ ነገር አንድ ቀን እምነታችንም ላይ ጥርጣሬ ፈጥሮብን አናውቅም። ጥያቄ ሆኖብን አናውቅም። የመጽሐፍ ቅዱስ የተጻፈ ግልጽ ትምህርት ነው። ከዛ በኋላ አሁን በህይወት እየተገበርነው ያለን ነው። ሰው እግዚአብሔር ስራ አቆም ሆይ የሚል ጥያቄ ነው አንዳንድ የሚፈጠርብን። እንዲህ አይነት ሰዎች ስትሰማ ስራ ጡረታ የወጣ ስራ ያቆም አምላክ ነው እንደሚከተሉት ላለ ዛሬም ማይሰራ ማለት ነው እኮ ባንተ ውስጥ አዎ አይ ሌላው ምንድነው የባጃጇ መካነ ኢየሱስ ብለን ያላት የቲክቶኳ ማለት ነው የልብ የተሰማቸው ደብተራዎቹ ለነሱ ምስክሮች ሆነው ብቅ አሉ። ባልታጠበ ፊታቸው የኦርቶዶክስ አገልጋዮች ነን ብለው የሚሉ መጥተው እንዴ እናንተ እኮ እየከሳችሁብን ነው እንመግባቸው አይነት ነገር ማለት ነው። መካነ ኢየሱስ እየከሳች ነው አሉን። እነው ዘልፈኒ ማለት ነው እየከሳች ነው እየተዋጣችሁ ነው አሉ። ናና አስተፋታ ናና መካነ ኢየሱስ ተውጣ ከሆነ እየተዋጣችሁ ነው እና እኛ ደግሞ እግራችሁን እየጎተት ነው። ጴንጤኮስታሉ እንዳይወጣችሁ ዮናስ በአሳ አንባሪ ሆድ ውስጥ እንደገባው ያው በጭንቅላታችሁ በኩል መካነ ኢየሱስ በጭንቅላቷ በኩል በፔንቴኮስታል ውስጥ ትዋጥ፣ እኛ ኦርቶዶክሳውያን እግራችሁን እየያዝን እየጎተትን ነው እንዳትዋጡ ብለው ባልታጠበ ፊታቸው የኦርቶዶክሶቹ ወዘልፈኒዎች መጣው ምስክር ሰጮቹ ነው። ለእነዚህ ሰዎች ያለን መልእክት እንዴ የመካነ ኢየሱስ ቤተክርስቲያን ወንጌላውያንን የሚቀጥለው እሑድ ላይ በቦሌ መድኃኔዓለም እንዲሰብክ ወንጌላዊ አብዱ ሰላምን እንልከዋለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን በጭብጨባ በእልልታ ማይኩን እንድትሰጠው ብቻ እንፈልጋለን። ምክንያቱም ትቀበሏታላችሁ መካነ ኢየሱስ ቤተክርስቲያንን። ከስብከቱ በኋላ የሚቀር ሰው ካለ እዛ መድኃኔዓለም እናያለን ማለት ነው። አታደርጉትም አልኩ። ከመካነ ኢየሱስ ቤተክርስቲያን አንድ ቄስ መጥቶ ኦርቶዶክስ የሚሰብክ ከሆነ እንደው ሲጀምር አይተቀበልም ቤተክርስቲያኒቱ። ግን እናንተ እንደዛ የምትቀባበሉ ከሆነ እናት ቤተክርስቲያን ብላ ትለናለች፣ አባት ቤተክርስቲያን ብለው ይሉናል፣ አያት ቤተክርስቲያን ብለው ይሉናል። ብራዘር እናት ቤተክርስቲያንም ተባል፣ አባት ቤተክርስቲያንም ተባል፣ አክስት ቤተክርስቲያንም ተባል፣ እህት ቤተክርስቲያንም ተባል፣ ወደዳችሁም ጠላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቄ የማቅ ሰው ነኝ። መካነ ኢየሱስ ሉትራውያንን ቢሆን ማናቸውንም ቢሆን መናፍቃን ብሎ በሚል ቃል ነው የሚጠሩት። ከሃዲያን ብለው ነው የሚጠሩት። ለምንድን ነው አሁን በእኔ አያት ንግግር የኦርቶዶክሶቹ ቄሶች
የአርጋጃና ጓጅ የጋጋሪ ቆስቋሽ ትላለች የኔ አያት። አያ አሁን የጋጋሪ ቆስቋሽ ሆነው የቀረቡት ለምንድን ነው? ፔንቴኮስታሉ ያመጣው አጠቃላይ ኢቫንጀሊካሉ ያመጣው ተጽዕኖ ምንድነው በሮም ካቶሊክ ቤተክርስቲያን ላይ ያመጣውን ተጽዕኖ ታውቃለች የኢትዮጵያ ኦርቶዶክስ ማለት ነው። እኔ መነኩሴው እኮ ጌታ እኮ በጣም እኮ ነው በኃይል እኮ ነው የሰራበት ሉተርን ማለት ነው። እንደ ንግስት የተቀመጠች ቤተክርስቲያን ተረት ላይ ቁጭ ብላ ህዝቤ ባተላው ላይ ተቀምጧል ብሎ በነቢያት ቃል እንደተጻፈ ቁጭ አለች የሮም ቤተክርስቲያን። የሮም ካቶሊክ ቤተክርስቲያን እኮ ነው ግልብጥብጧን ያወጣው ጌታ እግዚአብሔር። ስለዚህ ምን እያለች ነው የኢትዮጵያ ኦርቶዶክስ? ያበራሽን ጠባሳ ያየ በሳት አይጫወትም ነው። መካነ ኢየሱስ ካቶሊክ ቤተክርስቲያን ላይ የደረሰ ነገር እኛ ላይ እንዳይደርስ ስለዚህ ምን እናደርጋለች የኢትዮጵያ ኦርቶዶክስ? ስም እናጥፋ። ምን እንበል? በድመት ስጋ ነው የሚያቆርቡት። እነማን? እራሷ መካነ ኢየሱስን ጨምሮ ሲሉን አልነበረ እንዴ? ሉተራውያንን ጨምራችሁ የኦርቶዶክስ ቄሶች አሁን ተሟጋች ሆናችሁ ብቅ ያላችሁ ማለት ነው። በሙሉ በድመት ስጋ ነው የሚያቆርቡት ጴንጤዎች። ኢየሱስ ከኔና ካንቺ ይወልዳል እያሉ በር እየዘጉ ይዘሙታሉ ስትሏን አልነበር እንዴ? አልነበረም ወይ? የሩቅ እኮ ጊዜ አይደለም። የስም ማጥፋቱ ከጠላ ቤት ከጠጅ ቤት ጀምሮ እስከ አውደ ምሕረት ድረስ ነበር የሚቆሙ ሰዎች እንደዛ እያሉ ነበር ይሰብኩ የነበሩት። የፕሮቴስታንት ሃይማኖት የሞተ ሃይማኖት ነው እኮ ያሉት ዶክተር አቡነ ጴጥሮስ ናቸው። ራሱ የሞተ ጳጳስ ሆኖ ሳለ ማለት ነው። ያው እንደዚህ ፍጥጥ ብዬ ነው የምናገረው። የሞተ ጳጳስ የሞተ ቄስ ሆኖ ሳለ የፕሮቴስታንት ሃይማኖት የሞተ ሃይማኖት ነው። አውሮፓውያኑ ፖለቲካ አስርጎ ለማስገባት ወደ ኢትዮጵያ ውስጥ ያመጡት ነው ብሏል። በጣም የሚገርመው ሊደርሺፕን ግን ሲማር ራሱ ሲናገር አንተ ብዬ ነው የምጠራው። እኔ እንደውም አንቱ ያለውም ከዚህ በኋላ ምክንያቱም በጣም ነውረኛ የሆነ ሰው ስለሆነ ማለት ነው። እኔ ሌሎች ጳጳሳትን ስንት አሉ አባቶቼ ብዬ የምጠራቸው አሁንም ጭምር ማለት ነው። በጣም ዘረኛ የሆነ ሰውዬ የትግሬ ደም በደሜ ውስጥ ቢገኝ በስሪንጅ መጥጫ ወጥቼ እደፋዋለሁ ብሎ ያለ ቀን ነው እኔ በቃኝ። በጥላቻ የነወዘ ጳጳስ ማለት ነው። ግን የሚገርመው ሊደርሺፕን ሲማር ያስተማረው ፓስተር ነው። ራሱ ነው ሲናገር የሰማነው። ኦኬ ፓስተር ነው። ሊደርሺፕን ሲማር ዶክተሩ ፓስተር ነው ያስተማረው አሜሪካ ሀገር። በእኛ ፓስተሮች እኮ ነው እየተማሩ ዶክተሬታቸውን የያዙት ብዙዎቹ። እነ ዘበነ ብትል ምናምን ነገር ብትል በሙሉ ለበበሉ። ስለዚህ አሁን የኦርቶዶክስ ምስክር ሆኖ ለመካነ ኢየሱስ ከኔ ቀርቦ መካነ ኢየሱስን ሆነ እንዴ ይሄማ የጅል አራዳነት ይባላል። አሁን የኦርቶዶክስ ቄሶችና ዲያቆናት አገልጋዮች ነን ብለው የሚሉ ለመካነ ኢየሱስ ቤተክርስቲያን ከኤርሚያስ እና ከሜርሲ እዚህ ካሉ ወንድሞቼ እናቶቼ በልጠህ አንተ ምስክር ሆነህ ስትመጣ ማለት ነው። ዳርያስ ስልህ ዳርያስ እና እየተዋጣችሁ ነው እንደምንም እያተረፍናችሁ ነው ምናምን ነገር ብሎ የሚል አዎ ድረሱልን አይነት ነገር ማለት ነው። የቲክቶኩን ሲኖድ የተባለው ባለባጃጁ መካነ ኢየሱስ ነን ብሎ የሚሉ ባለባጃጆች ማለት ባጃጅ የማይሞሉ እነሱን ከመዋጥ ታተርፏቸው ከሆነ ጎትቱ፣ ተጓተቱ። የምድሪቱን ግን መሬት ላይ ግን ያለችውን መካነ ኢየሱስ ለኛ ተውልን። ኦኬ በቃ ይሄን ነው የምንጠይቃችሁ። እና በአጭር ቃል ከመካነ ኢየሱስ ቤተክርስቲያን የሚሄድ ሰው ኦርቶዶክስ ቤተክርስቲያን ቤት ይጠመቃል። መናፍቅ ነው።
ቄደር አይደለም ሌላ ነገር ብታገኝ ልታፈስብ ትችላለች። ኃጢአት እንዲሰራ ይብላል። ኦኬ ምንም አናውቀው ነው። ከቄሱ ጋር ሆነን እኛ ዲያቆን ስለሆንኩኝ ከቄሱ ጋር ሆነን አጥማቂዎቹ አንዱ እኛ ነን። በራሴ ያለኝን አቋም ከዚህ በፊት ልንገራችሁ ተናግሬ ያለም ከዚህ በፊት ለመካነ ኢየሱስ ቤተክርስቲያን ኦርቶዶክስ ምስክር ሆና መቅረብ የለባትም። እኛንን ምስክር ሆነን መቅረብ ያለብን። መካነ ኢየሱስ ቤተክርስቲያን ለኦርቶዶክስ አይደለም የምትቀርበው፣ ለእኛ ነው የምትቀርበው፣ ለወንጌላውያኑ ለፔንቴኮስታሉ ማለት ነው። ይህንን አስረግጠ ታውቃላችሁ፣ ያውቃሉ። አይ ከእናንተ ይልቅ ለእኛ ትቀርባለች ብሎ የሚል ኦርቶዶክስ አይቃለ አስገቢልን፣ እናወራዋለን። ማንም እንዲያውቁ እኮ የሚፈለገው መካነ ኢየሱስ ናቸው ብላ ትታን ታውቃለች። እንዴት እስካሁኑ ስታሳድድ የነበረው ወንጌል ላይ በኢትዮጵያ ውስጥ በኢትዮጵያ ምድር ወንጌልን በማሳደድ የኦርቶዶክስ ያህል የወንጌልና የወንጌላውያን ጠላት አለ ወይ? እስቲ ያስረዱኝ። ማታ እንዳው የተጠየቁት ጥያቄ አንድ እስላምና አንድ ኦርቶዶክስን እኩል አላየም የሚል ሰው በጣም ይገርመኛል። ሁለቱም ከክርስቶስ ውጭ ናቸው። ሶስተኛ መንግስት ስለሌለ ወይ ውጪ ነው ወይ ውስጥ ነው። እሱን እንተው ነው፣ እሱ ሌላ ቴዎሎጂ ይፈልጋል። ግን ወደ ኢትዮጵያ አቀበት ይሄ ተጨባጭ ታሪክ እንኳን ስመጣ መካነ ኢየሱስ ከተመሰረተ ጀምሮ እስካሁን ድረስ ትልቁ ስደቷ ካለፉ የኦርቶዶክስ መሪዎች ጀምሮ አሁን ድረስ የኦርቶዶክስ አገልጋዮች ናቸው። አሁን ባለንበት ጊዜ ትልቁ ስደት ያለብን ከእስላም ይልቅ ከኦርቶዶክስ ነው። ማንም ሊክድ የማይችል በየቦታው እያንዳንዱ የኦርቶዶክስ ስብከቶች ምንድን ናቸው? መናፍቃን እንደዚህ መናፍቃን እንደዛ ምናምን ሲሉ ከፋፍለው ነው እንደዛ ጋር የሚሉት። አስቡ፣ አንድ ላይ ነው የሚሉት። ግን አልፈው አሁን እንኳን ኢስላም መሃል ከኢስላም አይለም ነው የወጣው። እኔ አሁን የሩዶል ሼህ መሐመድ ልጅ ነኝ። ማንም የሚያውቅ ያውዳይ ልጅ ነኝ። ግን በግልጽ ልንገራችሁ አባቴ ጋር ሄዶ እኮ እኔ በጣም ስለ ኦርቶዶክስ ለማወቅ የቀረብኳቸው ሰዎች ካመንኩ በኋላ ብዙም ስለማላውቅ ከእስልምና ስመጣ ቀርቤ ለማወቅ ሞከርኩ። በእውቀት ደረጃ ሲሄድ አባቴ ጋር ሄዶ ልጅ ይሄን ሃይማኖት ከሚሆን ወደ እስልምና በግድ መመለስ ወይም ደግሞ ኤቲስት ቢሆን ይሻለዋል ነው የሚሉት። በክርስቶስ ከመሆን ኤቲስት መሆን ይሻላል ያለ አንተ መጤናችሁ በሚል ላይ የሃይማኖት አመራር ተቋም ጭምር ድረስ ክስ ተከፋፍተናል። ዛሬም አሁን ባለንበት ጊዜ ኢትዮጵያ ውስጥ ወንጌል እንዲሰበክ የማይፈልግ ማህበረሰብ ከኦርቶዶክስ በላይ አለ። እስቲ ያስረዱኝ። እስቲ አንድ ኦርቶዶክስ ወንጌልን የሚሰብክ ሰው እንዴት እንደሚጠላ እዩት። ሰይጣን እንኳን በዛ ደረጃ ይጠላል። ይሄ ሰውዬ ይሄ ተቋም ምኑ ነው ቅርቤ? ምኑስ ነው ወዳጄ? ምኑስ ነው ዘመድ የሚሆነው? በምንስ ነው የምንቀርብ? ለምሳሌ እነሱ የሚያነሱት ጥምቀትም ሆነ የጌታ እራት ፈጽሞ እኛ ማንመሳሰልባቸው ነው። ሌላ ጊዜ በነጥብ እናነሳለን። ፈጽሞ ማንመሳሰልባቸው እንመሳሰላለን የሚል ሰው መጥቶ ከዛ እንዲከራከር ፈቅድለታል። ግን ዋናው ነገር ቅርብ ናችሁ የሚለው እኛኑን ለመከፋፈልና በዚህ ክፍፍል መሃል የልባቸውን ለመስራት ነው። ከዛ ውጭ ሌላ ምን እንትን አላቸው? እስቲ መካነ ኢየሱስ ናችሁና እዚህ ጋር ፕላንት ስትደረግ ቸርቻችሁ አናሳድዳችሁም የሚል ቄስ አለ። እኛ ትልቁ ስደታችንና ጠባችን ራሱ ከነሱ ጋር ነው። እነሱ ናቸው ሙሉ ዘመቻ የከፈቱብን።
በየትም ቦታ ስትሄዱ አሁን ለምሳሌ ኢስላም መሀል መካነ ኢየሱስ እየተቃጠለችና እየተሰደደች አይደለም፣ ግን በኦርቶዶክስ የምትበዛበት ቦታ የተደረገ ተጨባጭ ታሪኮች ማቅረብ ይችላለሁ። የከሳሽ መንፋስ ስለማንፈልግ እዚህ ላይ አናቀርብም እንጂ ጸረ ወንጌል እስቲ ወንጌል ሲመሰክር ሽማግሌ እኮ ዱላ አንስቶ ነው ወንጌል ስርጭት ላይ ወንጌል የሚመሰክሩ ልጆችን ለመምታት የሚንጠራራው። ከዚህ በላይ የወንጌል ጠላት አለና ነው ዘመድ የሚሆነው። ተከተሉ። ስለዚህ ስታሳድድ ደረሰችው በጌታ ጸጋ በወንጌል ስብከት ሐዋርያዊ ተልኳን በመወጣት ነው ማለት ነው። አለቀ። በታምር አይደለም የበዛችው፣ በስጋ በመዋለድም አይደለም የበዛችው። በእርግጥ እንደዛ ሰው እንደሚባዛ ስለሚታወቅ ማለት ነው። ኦኬ። የወንጌል ስብከት የጀማ ስብከት ዋን ቱ ዋን ይሰበካል ማለት ነው። አሁን ወንጌላዊ ብጠይቀው ይሄንን ይናገራል፣ መጠየቅም አያስፈልገኝም። ለማንም ሰው በጌታ ኢየሱስ ክርስቶስ አምኖ በስሙ ንስሐና ኃጢአት ይቅርታ ላላገኘ ሰው ወንጌል አሰብክም ወይ ብሎ ለአንድ ወንጌላዊ መጠየቅ ስራውን የዘነጋ መሆኑን ከተጠራጠርኩ ልጠይቀው እችላለሁ እንጂ ወንጌላዊ ተብሎ ወንጌል የማይሰብክ ማን ነው? ኦኬ። በጌታ ያመነ ሰው በክርስቶስ ኢየሱስ በማመን ያገኘኑን እረፍት የሚያውቅ ሰው እንደኛ እኮ የምንታወቀው የማለት አንድ ረስየቱ ሰውዬ ተፋታል እኮ ነው ብዬ የምልህ። የእግዚአብሔር አብ የዘላለም ሐሳቡ በልጁ በክርስቶስ ኢየሱስ ዓለምን መጠቅለል ነው። በሙሉ ቤት ከፍተው የሚያወሩትን እዩዋቸው ወንድሞች እና እህቶች። ሰዎች እነሱ ጋር ንስሐ ሲገቡ አይታችኋቸው ታውቃላችሁ? ከኃጢአታቸው ተጸጽተው የለም። ጌታን ሲቀበሉ አይታችሁ ታውቃላችሁ? የለም። ደነው የነበሩ ደክመው ወደ ዓለም የተመለሱ በእግዚአብሔር ቃል ስብከት ሰብከው ወደ ጌታ ቤተክርስቲያን ተመለሱ፣ ወደ ነበራችሁበት አጥቢያ ቤተክርስቲያን ተመለሱ ሲባል ሰምታችሁ ታውቃላችሁ? የለም። የዚህ የቲክቶኩ
የባጃጇ መካኒሱ ነን ባዮች ማለት ነው። ባዮች ነው ያልኩ እንጂ መካኒሶች አይደሉም። አይታችሁ ታውቃላችሁ? የለም ኦርያ እንዲህ ያለና እዛ አባት እንደዚህ ብሎ አለው። የእንትና አባት የሚባለው ደግሞ ከእንትና አባት ጋር አይስማማም። አባቶች ይጠራሉ፣ እንደየአግባባቸው ይጠራሉ። ግን ከወር እስከ ወር፣ ከሳምንት እስከ ሳምንት፣ ከዓመት እስከ ዓመት እነሱን እየጠራ እኔ ቲክቶክ ላይ አሁን ማቃቸው የተባሉቱ ከጥቂቶቹ በስተቀር ማለት እንደዚህ ከኤልቄዶን ጉባኤ ላይ ከእስክንድርያው ጋር የቆስጠንጢናው ውይ ንቀል እስኪ ድንኳንህን ነቅለህ ኤፌሶን መልእክት መጽሐፍ ምዕራፍ 1 በል። ደግነቱ ወንጌል አስቀድሞ ገባኝ እንጂ በእነኚህ ሰዎች ቢሆን ኖሮ አፒታይቴ ነበር የሚዘጋው። የእውነቱ ነገር ወንጌላዊ እኔ ስጋ እወዳለሁ፣ ጥሬ ስጋ ማለት ጥሬ ስጋ መብላት በጣም ነው የምወደውና ሁሌ እናገረዋለሁ። ከኢትዮጵያ በነበርኩበት ሰዓት ላይ አንዴ አገልጋዮች ትንሽ ሰብሰብ ብለን ለምን አንበላም ብለው እኔ እንኳን ብዙ ደሞዙም አልነበረኝም እና ይዘውኝ ሄዱ እና መሄድ አለብህ ምናምን ነገር ብለውኝ ይዘውኝ ሄዱ ልንበላ እና ሄደን እና ስጋ መጣ። የኢትዮጵያ ስጋ ታውቁታላችሁ። አይ ቲንክ ያኔ ብሔራዊ አልፈረሰም ነበር እዚህ ቤተ መንግስቱ አካባቢ የነበረው። እዛ ነው ይዘውን ሄዱት። ቁጭ አልን። ስጋው መጥቶ ከነ ቢሎ ከነ አዋዜው ጭምር መቁረጫው ምናምን ነገር በስርዓት ነው የመጣው እና ሁላችንም ስጋውን እያነሳን ስንይዝ አንደኛው መካከላችን ያለ በጌታ ወንድማችን የሆነ ጌታ ምሕረት ያርግለትና ስጋውን ሲያነሳው እንዴት እንዳነሳው እኮ አልኩ። ደሜን አንተከተከው ነው ያልኩ። ስጋውን ሲያነሳው የሞተች አይጥ እችን አይጥ ወስደህ እዛ ቆሻሻ ውስጥ ጣል ተብሎ የተባለ ሕፃን ልጅ መስል ስጋውን በጣቱና በጣቱ የሆነ ጥግ ላይ ኮርነር ላይ ይዞት አነሳው። የት ልግባል? ይሄ ሰው ጽዩፍ ነው ብለን እንድንለው ነው? ምን እንድንለው ነው? ብቻ በትዝብት የምታዋል ወዲያውኑ ይያዝልኝ ቤቱ አለለም። አነሳው። ጥግ ላይ ነው ያዘ። በቅንጧ ሳይቆርጥ እንዳለ ደግሞ አነሳው እንደዚህ ወደ ላይ እና አይጥ ከሞተች በኋላ ጭራዋን ይዘን እንደዚህ ወርታ ዝቃ ወርታችን እንደምታያት ልክ እንደዛ አድርገው ስጋው። ከዛ ምን ሊያደርገው ነው? ቢሎውን ያዘው። የቢላዋ አያያዝ ወደ ሆዱ አዙሮ ነው ቢሎውን የያዘው ራሱ ማለት ነው። ምን ሊያደርግ ነው ብዬ ስል በአየር ላይ ሊቆርጠው ነው ወይ አስተኝቶ ሊቆርጠው ነው? እንዴት እንደሚቀፍ ስጋ እያያዙ ጌታ ኢየሱስ ምስክር። አይቆርጡት የለ ቆረጠው፣ እንደምንም ታግሎ አጠቀሰ። ሲበላ በስሊፐር የምትሄድ ቆንጆ ልጃገረድ መሰለኛ ፊት ማለት ነው። አፒታይቴን ዘጋው አልኩ። ወይኔ ኤርምሻ ብቻዬን መጥቼ 1 ኪሎ ከግማሽ እኮ ድራሽ አባቱን አጥፍቼው የሚሄድ ወንጌላዊ ሳይነግ እና አሁን እኔ በዚህ ጊዜ
ላይ ቢሆን መንፈሳዊ ነገርን የተቀላቀልኩት ምን ሊሆን እንደሚችል አስቡ ወንድሞች እናቶች። እና ትኩረት ወንጌሉ ላይ እናድርግ። ለእንደነዚህ አይነት ወሬ ላጡ ሰዎች ምንም አይነት መልስ አለመመለስ ነው። እኔ ደውዬ ጠይቄያለሁ ወንድሞች እናቶች። ይኸው ሌሎች መደወል አይጠብቅባችሁም። ደውዬ ሄድ ኦፊስ ነው ደውዬ የጠየቅኩት። አናቃቸውም ነው ያሉት። ኦኬ አናቃቸውም ነው ያሉት። አለቀ። እህትዬው ትልቁ ላይ ነኝ። ኦኬ ሁን ችግር የለም። በትልቁ ላድርግ ነው ችግር የለም። እሺ እኝት ታያቸዋል። ሪቨረንድ ዶክተር ላሊሳ ዳንኤል ማለት ነው። አለቀ። እኚህ የኢትዮጵያ ወንጌላዊት መካኒት ቤተክርስቲያን አገልጋይ ናቸው። ዋና በሄድ ኦፊስ ላይ ያሉት ማለት አለቀ። አያውቋቸውም። ስለዚህ እንደነኛ አይነትን ሰዎችን ተዋቸው። ተባረኩ እህትዬ። የኦርቶዶክስ ምስክሮችም ሆነው የሚመጡም ሰዎች ካሉ ውሸታቸው ነው። ምን የሚያውቀው ነገር አለና ስለ መካኒቱ ቤተክርስቲያን አንድ የኦርቶዶክስ ቄስ ሊያወራ ይችላል? ምን የሚያውቀው ነገር አለና ስለ ሉተራውያን ምን የሚያውቀው ነገር አለና? መናፍቃን ብሎ እያለ አፉን ሲከፍትበት የሚውል ትውልድ አይደል? እያሳደደው እና ይሄን ነው ብለን የምንለው። ጸጋ ይብዛላችሁ። ተባረኩ። እኔ ጨርሻለሁ። ተባረኩ። ሜርሲ ተባረኩ። ሁላችሁም ወይ ወንጌላዊ ተባረኩ። እንዲህ ስለተገናኘን ደስ ብሎኛል። ሁላችሁንም ተባረክ ወንጌላዊ። አሁን የነበርከው ልጅ ጌታን የሚቀበል ሰው አለ እያልክ ነበርና እስኪ ና ተመለስ። ኔትወርክ ማስወጥቶ ከሆነ ና ተመለስ። ኤርሚዬ ጌታ ይባርክ። ወንጌላዊ አብዱ ሰላም ጌታ ኢየሱስ ይባርክ። ትናንት የነበረውን ነገርም በደንብ ነው ያየሁት። አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ራሷን የኢትዮጵያ ያለችበት ምክንያት አላት። ኢቭን ከሌሎቹ ኦሪየንታል ኦርቶዶክሶች ራሱ በብዙ የሚለያት ነገር አለ። በብዙ ማለት ነው። እኛም የኢትዮጵያ ወንጌላዊት መካነ ኢየሱስ ስትባል ቅድም ወንጌላዊ እንዳለው እዚህ ያሉት በጠቅላላ የሚያደርጉትና የሚያምኑት የሚለማመዱትን ትቀበላለች ማለት አይደለም። ኢትዮጵያ የሚለው ኮንቴክስት ይለያታል። ለምን? ከእምነታችን ጋር እኮ ካልቸርም ኖርምም አለ። ኦኬ ኢትዮጵያ ስንል ከኛ ካልቸርና ኖርም ጋር የምናያይዘው የአምልኮ ስርዓት ነው ያለን። ከኦሪየንታል ጋር ምን አይነት ከሌሎቹ ከተቀሩት ኦሪየንታል ቸርቾች ጋር ምን አይነት ልዩነት ነው ያላት? በጣም ብዙና ሰፊ ልዩነት አላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ዳትስ ዋይ የኛም የኢትዮጵያ ወንጌላዊት መካነ ኢየሱስ የምትባለው ማለት ነው። ያ ነገር በትኩረት መታየት መቻል አለበት። በትኩረት መታየት መቻል አለበት። ከዛ በተረፈ ግን ዛሬ ጌታ በረዳን መጠን ለተነሳው ክሌም መጽሐፍ ቅዱሳዊ መልስ ሰጥተንበታል። እኛ ፔንቴኮስታሎች ካሪዝማቲክ ነን ስንል ምን ማለታችን እንደሆነ ከመጽሐፍ ቅዱስ የወጣ እምነት እንደሌለን ይልቁንም ይህንን የጻፈው ሰው መጽሐፍ ቅዱስን የማያውቅ ሰው መሆኑን በደንብ አሳይተናል። በጣም ዲቴይል ውስጥ ከመግባቴ በፊት ግን ኢትዮጵያ አስገቢኝ ብለሽ ነው ያስገባውሽ አይደል? የደና ቆይሽ ሌላ ስራ ስላለ እሺ ወንጌላዊ ችግር የለም። እሺ እግዚአብሔር ይስጣችሁ። ተባረኩ። እኔ የምለው እኮ እኔ ሳድግ ራሱ እኔ ካደኩበት ቦታ አንዲት ቸርች ብቻ ነበረች።
እሷም የኢትዮጵያ መካነ ኢየሱስ ጥምቀተ ባህር በሄድነ ቁጥር እኮ በቃ በድንጋይ ናዳ ስናወርድ አንድ ቀን ከልክለውና አናውቅም። ወላጅ አባቴ አንድ ቀን አይቶ ነው እኔን፣ ሌሎቹም መከልከል አይችልም። እኔ ስወረውር መጦ ያዘኝ። ምን ነው ሲል እነዚህ መናፍቃንን የማርያም ጠላትን እየተማታው አድርጎት እዛ ሳቀብኝና እግዚአብሔር መምታት ቢፈልግ አንቺን ይጠቀማል። መላእክት የሉትም፣ አንቺ አያገባሽም፣ ለዚህ አልተጠራሽም፣ ፍቅር እንድትወጂ ነው ሁሉን የጠራሽ ብሎ መለሰኝ። ያኔ ግን አይገባኝም ነበር እና መቼ ነው ህብረት ያደረጉት ብዬ እኮ ግራ ገብቶኝ ነው። እስካሁንም ድንጋይ ሲወረወርባቸው ነው መሬት ላይ ያለ። የነበረችም አንዲት ቤተክርስቲያን ናት። እሱ ጥያቄ ሆነብኝ። ሁለተኛውና ዋናው ግን እርምዬ መጨረሻ ተናግሮታል። ያ ከእናንተ በልጭ አይደለም ግን ያ ሌጊዮንን ያሉት አጋንንት ጌታ ሲሄድ ሊፈታው ባህሯ ተናወጠች አይደል? አሁንም እነሱ ብዙ ከስራ ስለተፈቱ ስለተናወጡ ለዛ ነው ዝም ብላችሁ ወንጌላችሁን ስሩ ለማለት ነው። ከእናንተ በልጭ አይደለም። በጣም ትንሽ ነኝ ታውቁኛላችሁ። ግን ይሄ ነው በልቦና የሚመላለስና ያለ ማቆም ነው። እንደ ሌጊዮን ነው አሁን ድህነት እንዳይሆን የሚናወጡት። አቴንሽንም አትስጧቸው፣ ወደ ስራችሁ ተመለሱ ለማለት ነው። ይቅርታ ድፍረት ከሆነብኝ በጌታ ስም ጠይቃችኋለሁ። በፍጹም ኧረ በፍጹም እንቀበላለን ሀሳብን አስተያየት። ይህንን ሰምተው ግን ውስጣቸው ከእምነታቸው መንሸራተት የሚኖር አሁን ለምሳሌ ተቀለሽ በአማኝ ደረጃ ተቀለሽ ጠቦት አለ፣ ግልገል አለ፣ በግ አለ እና በተለይ ጠቦትና ግልገሉ ቶሎ ዲሲቭ የመደረግ እንትኑ ቅርብ ነው። ለአዳዲስ ለእንግዳ ትምህርቶች ለግራ መጋባት በጣም ቅርብ ነው። ስለዚህ የተነገሩ ነገሮች አንዳንዶቹ ክላሪቲ መሰጠት አለባቸው። አሁን ባለንበት ዘመን ላይ ደግሞ ፕላትፎርሙ ምን አይነት ተጽዕኖ እየፈጠረ እንደሆነ ሁላችንም የምናየው፣ ለምን እዚህ ጋር እየተገናኘንም ያለነው እኛ ፕላትፎርሙ ላይ ስለሆነ ማለት ነው። ስለዚህ አንዳንዶች ግራ የሚጋቡ ውዥብር የሚልባቸው ሊጠራላቸውና ሊያልፍ ይገባል። ለዛ ነው እንጂ ከወንጌል ሊያስተጋጉልን እየሰሩ እንደሆነ በጣም ግልጽ ነው፣ እኛም ይገባናል። በጣም ግልጽ ነው። 10 ደቂቃ እኮ ይሄ የተጻፈውን ከፍታችሁ የጻፋችሁት ምን ማለት እንደሆነ እንደ እግዚአብሔር ቃል ተናገሩ ብትሏቸው እኮ የማይናገሩ ናቸው። መናገር ስላልቻሉ በጽሁፍ ሊበርዙ ማለት ነው። ንግግርን ስለማይችሉ ቅድም ተናግሬያለሁ። እነሱ የሚያቃልሉት መንፈስ ቅዱስ ነው በእውቀት መናገርን የሚሰጠው። ለአንዱም በጥበብ መናገርን ለአንዱም በእውቀት መናገርን እንደሚል እነሱ የሚያጥላሉትና የሚገፉት መንፈስ ቅዱስ የሚሰጠው ስጦታ በእውቀት መናገር ነው። ስለዚህ ስላልተቀበሉትና መንፈስ ቅዱስን ስለሚገፉት እውቀት የላቸው። ስለዚህ ምን አደረጉ? በጽሁፍ መርዝ እየረጩ ነው። ይሄ መርዝ ደግሞ መታጠብ አለበት እንደ እግዚአብሔር ቃል። ቶሎ ሐሳቡ የሚሰረቅ ቶሎ ዥዋዥዌ የሚል ገና ያልቆመ ነፍስ ይኖራል። ለዛ ነው ክላሪቲ እየሰጠን ያለ ነው እንጂ ፈቀቅ ሊያደርጉን እንደሆነማ በትክክል ይገባናል። በትክክል ፊታችንን ዞር እንድናደርግ ብዙ ቶፒኮች እየሰጡን ወንጌል እንዳይሰበክ ብዙ የሚድኑት እንዲስተጓጎሉ እንደሆነ በጣም ይገባኛል። ሁላችንም እንረዳለን። ደግሞ ከስር ላሉት ደግሞ ነፍሳት ያው ጌታ ኢየሱስ ጴጥሮስን አማኞችን በበግ በጠቦት በግልገል ደረጃ ስለሰጠ የሚስቱ ደግሞ አሉና እነሱን ለመጠበቅ ነው እንደዚህ ያደረገን ያለ ነው ማለት ነው። ይሄን እንድታቁልን እንወዳለን እንጂ እነዚህ ትኩረት የሚሰጣቸው ሰዎችም ሆነው አይደለም። አሁን ከባጃጅ ወደ ሳይክል እንዳልኳችሁ ወደ ሳይክል አልሞት ባይ ተጋዳይ ሳይክሉም የሆነ መንገድ ላይ ጎማው ሲተነፍስ ይቆማል ማለት ነው። ይሄ ነው እንግዲህ እየሆነ ያለው። ኦርቶዶክሳውያንን አይታችኋል። እነሱ ሲጠሩ ቤቱን ከፍተን ጥያቄ ይዘን ግቡ ነው ያልናቸው ከመጀመሪያ።
የመጡት ኦርቶዶክሳውያን እነሱ ጭራሽ አልመጡም። ከስር ግን ቁጭ ብለው ሲሰሙ ነበር። ቅድም የተናገርኩት ነገር ነበር። የምጣዱ እያለ የእንቅቡ ተንጫጫ ይላል የሀገሬ ሰው ሲተርት። የምጣዱ እያለ የእንቅቡ ተንጫጫ። የጠራ ነው እኛ ሉትራውያንን እየመጡ ገብተው መልስ የሚሰጡ ማን ናቸው? ለእነሱ ኦርቶዶክሳውያን። አንዳቸው ለአንዳቸው እኮ ያልዳኑ ናቸው። አንዳቸው ለአንዳቸው እኮ ቢሄዱ እንደ አዲስ በቤተ ክርስቲያኒቱ ስርዓት በኦርቶዶክስ ቢሆን ማለት ነው መካነ ኢየሱስም ቢሄዱ መሰረታዊ ክርስትና ትምህርት የሚማሩ ናቸው። በቃ ስለዚህ ኢትዮጵያ የሚለው ኮንቴክስት የኛ የኢትዮጵያ ወንጌላዊት መካነ ኢየሱስን እንደሚለያት አያችሁ። አሁን በመካነ ኢየሱስ ያሉ አማኞች ኮንፌሽን እና ቡክ ኦፍ ኮንኮርድ እኮ ተነቦላቸው አይደለም። የመንፈስ ቅዱስ እንቅስቃሴ ነው ቤተክርስቲያኒቷን ያሳደገው፣ አማኞችን ወደ ቤተክርስቲያኒቷ እየጨመረ ያለው ሊያዝ የማይችለው መንፈስ ቅዱስ። ቤተክርስቲያን በነበረባት ስደት ከሌላ ቤተክርስቲያን ከሙሉ ወንጌል መጥተው መካነ ኢየሱስ አልነበረ እንደ ህብረት ሲያደርጉ የነበረው በደርግ ጊዜ ከሙሉ ወንጌል የመጡ አማኞች መንፈስ ቅዱስን ይዘው ስለመጡ መካነ ኢየሱስ ቤተክርስቲያን እኮ ያለችው መንፈስ ቅዱስን ማቋቋም አልቻለችም። አናስቆመውማ። እንደወደደ የሚሰራ አምላክ ነው መንፈስ ቅዱስ። መንፈስ ቅዱስን አንተ ትጽፋለህ፣ ቤት ከፍተህ ትለፈልፋለህ እንጂ ስራውን ሊያስቆመው የሚችል ሌላ ምድራዊም ሆነ ሰማያዊ ኃይል የለም። መንፈስ ቅዱስ በራሱ የሚሰራ አምላክ ነው። እኛ ፔንቴኮስታሎች የዳነ ሰው ግዴታ ልሳንን መናገር አለበት ብለን ያስተማርንበት አንድም ማስረጃ የለም። የመንፈስ ቅዱስ ጥምቀት እንዳለም ደግሞ እናምናለን። አዚፍ የመንፈስ ቅዱስ ጥምቀት የተባለ ተብሎ የመንፈስ ቅዱስ ጥምቀት የሚለው ከኛ አፍ የወጣና ከኛ የተመሰረተ ቃል እንደሆነ ልትሰሩ የፈለጋችሁትም ድራማ አልተሳካም ማለት ነው። ስለዚህ ዛሬ ጌታ በረዳን መጠን ያላችሁበትን ቁመና እንደዚህ ያሳይተናል። ሰው ህዝቤ ሆይ አይን አለ አይደል? በደንብ ልብ አለ፣ በደንብ አስተውል። የትም የማይደርስ እንቅስቃሴ ነው ያዛችሁት። ብሮሸሮችን አሳትመን ምድር ላይ እንወርዳለን ብላችኋል። እኛ ምድር ላይ እንወርዳለን፣ ምድር ላይ እንገናኛለን። ብሮሸሮችን አሳትመን እነዚህ ኮንፌሽናችንን ይዘን የስምምነት መጽሐፋችንን ይዘን ብላችኋል አይደለም? ኦልራይት፣ ምድር ላይ እንገናኛለን። ቤተክርስቲያኒቷ አታውቃችሁ። እናንተ ብሮሸር አይደለም መጽሐፍ አሳትሙ። መንፈስ ቅዱስ በእናንተ ጽሑፍ የሚቆም መሆኑን ሁላችንም በያለንበት ጀርባችንን ተደግፈን ራሱ መንፈስ ቅዱስ ሲሰራ ቁጭ ብለን እናየዋለን። ቁጭ ብለን የትም አደርሱም ለማለት እወዳለሁ። የትም አደርሱ። እንደ ዛሬው ግን አሳች የሆኑ ጽሁፎችን ጽፉና እውቀቶች ከቻት ጂፒቲ ሲለቀም ያስታውቃል። ታውቂያለሽ? ቼክ አድርጊው በነገርሽ ላይ እና
መንፈስ ቅዱስን ሳይሆን ቻት ጂፒቲ ሲጠይቅ የሚሰጠው ምላሽ ራሱ መደረጃውን ሲኦል ነው የሚያደርገው። እንኳን ምድር ላይ ሊያስማማ በሰማይ የማያስማማም ጉዳዩና ከባድ ነው። እኔ ሁሌም እንደምናገረው እግዚአብሔር ይመስገን በቃ እኛ ሁሉም ስፔሻል ሁሉ እና የመንፈስ ቅዱስ መኖሩና በእኛ ቤተክርስቲያን ውስጥ በስልጣን እንደፈቀደ የመስራቱ ምልክት እነኚህ ጸጋ ስጦታዎች ባለመሸራረፍ መስራቱ ነው እና ጌታ ይመስገን። ስለዚህ የሆነ ጊዜ ላይ ነበረ አሁን ግን የለም የሚባል አይደለም። በዘመናት መካከል ያለ የነበረ ደግሞ የሚኖር ነው መንፈስ ቅዱስ ማለት ነው እና ከአዙዛ ስትሪት አይደለም የጀመረው። ያ ሪቫይቫል ነው የሚባለው። ሪቫይቫል ነው። ሪቫይቫል ደግሞ በተደጋጋሚ ሆኗል። በተደጋጋሚ አይ ቲንክ የሐዋርያት ሥራ ምዕራፍ 2 ላይ ያለው ደግሞ የሐዋርያት ሥራ ምዕራፍ 4:31 ላይ እንዲሁም ባለሰስ የሐዋርያት ሥራ ምዕራፍ 13 ላይም እንደዚህ አለ እና በተደጋጋሚ እንደዚህ የመንፈስ ቅዱስ እንቅስቃሴዎች በመንፈስ ቅዱስ ዳግም መሙላት ልክ በሐዋርያት ሥራ ምዕራፍ 2 ላይ የነበረው አይነት መናወጥ ምናምን ነገር ደጋግሞ ሲሆን ይታያልና ዛሬም ድረስ መንፈስ ቅዱስ እንደወደደ ሲመጣ ማለት ሰዎችን ሲሞላቸው መናወጥ ሊሆን ይችላል። ያን መናወጥ እኛ ዝም ብሎ ምንድነው እዚህ ኪው ካርጎ ምናምን ነገር ፊል ላንደረግ እንችላለን። ነገር ግን አለ። ክብር ለጌታ ይሁን። አለ እና ቅድም እንዳልሽው የጸጋ ስጦታ እንደ ሁለተኛ የጸጋ ስጦታ አንድ ነው፣ ከመንፈስ ቅዱስ ነው የሚሰጠው። አለቀ። ደግሞ ሁለት መንፈስ የለም፣ አንድ መንፈስ ቅዱስ ነው ያለው እና አንዳንድ ጊዜ ከቻት ጂፒቲ ምናምን ነገር የሚለቀሙ ምናምን ነገር ይሄ እንዴት ይመስላል ከዚህ ጋር ምናምን ጠይቆ የሰጣቸው ነገሮች ሁሉ እንደዚህ ማምጣታቸው ማለት በቃ አንባቢ እንዳልሆኑ ከእውቀት የራቁ እንደሆኑ ማሳያ ነው ብዬ አስባለሁ። እና ለማንኛውም ማንበቡ ጥሩ ነው። እግዚአብሔር ይመስገን። የእኛ ቤተ ክርስቲያን ጀማሪው ክርስቶስ ራሱ ነው ማለት እኛ ፔንቴኮስታሎች ሁሉ ጊዜ ቦልድሊ እንደማወራ ማለት ነው። ቦልድሊ እንደማወራ በዚህ ጉዳይ ላይ በነገራችን ላይ የኛ ቤተ እምነት በ1906 አልጀመረም። የጀመረው በ33 ዓመተ ምህረት ኤዲ ማለት ነው። ማለት ፈርስት ሴንቸሪ ላይ ማለት ነው። ዴይ ኦፍ ፔንቴኮስታል በቀጥተኛ ነው የሚመለከተው። ኤንድ ደግሞ አሁን ላይ ያለችው ቤተክርስቲያን የጌታ ቤተክርስቲያን ተብላ ያለችው የሚታየው መልኳ ማጋ ነው። ቀላል እኮ ነው። ማጋ ነው። እነኚህ መልኮች ያሉት እነ ማጋ ነው። ኦኬ የጌታ ቤተክርስቲያን ላይ አባል የሆኑት በአካሉ ላይ የተጣበቁ ወይም ደግሞ ክርስቶስ ራሷ የሆነችባት ያቺ ቤተክርስቲያን ማና ተብሎ ቢጠየቅ መልኮቿ መፈተሽ አሉ በእግዚአብሔር ቃል። ኦኬ በክርስቶስ ትምህርት ማየት ይቻላል። እኛ ነን ከኛ ውጭ የለምና እግዚአብሔር ይመስገን። ይሄ ይቀጥላል። ቀደም አብዱሰላም እንዳለው በዚህ በእንትን አይደለም በቃ በመንፈስ ቅዱስ እንቅስቃሴ ነው ብዙዎች ነፍሳቶች ወደ ጌታ የመጡት ኤንድ ደግሞ ብዙዎች ካሉበት ከጨለማ ላይ የመጡት በሆነ ሳይሆን በመንፈስ ቅዱስ ስራና አሰራር ነውና እግዚአብሔር ይመስገን። እንደውም አትሸወዱ። ሲዝ የሚያደርግ የጸጋ ስጦታ የለም። ሲዝ ያደርግ የጸጋ ስጦታ የለም። የሆነ ሳምበዲ መጥቶ በዚህ ጊዜ እኮ ነበር እንደዚህ ሲዝ አድርጓል
መሰረት አይደጋገምም። መሰረት ስለማይደጋገም አንዴ በዚህና በዚህ ታንጻችኋል ይላል። መሰረት ማይደገም ነው ሌሎች ምናምን ነው የሚባል ታሪክ የለም። በቃ አለቀ የሚባል ታሪክ የለም። ሲዝ ያደረገ አንድም የጸጋ ስጦታ የለም። እነኚህ ለቤተክርስቲያን የተሰጡት በጠቅላላ ክርስቶስ ኢየሱስ ዳግመኛ እስኪመጣ ድረስ መጥቶ ሁሉም ነገር በሚያበቃበት ጊዜ ያኔ የሚባል ታሪክ ያቆማል ማለት ነው። ግን ክርስቶስ ኢየሱስ እስኪመጣ ድረስ እነኚህ የጸጋ ስጦታዎች ሁሉም በሙላት በቤተ ክርስቲያን ውስጥ ይሰራል ማለት ነው። ቤተ ክርስቲያን በምድር እስካለች ድረስ እነኚህ ጸጋ ስጦታዎች ለሰከንድ እንደማይቆሙ እና እግዚአብሔር ይመስገን ወደዚህኛው ጤናማ ወደሆነው ህብረት ስለመጣው ጌታን አመሰግናለሁ። ከቻትጂፒቲ ይልቅ መንፈስ ቅዱስን ስሙ፣ የእግዚአብሔርን ቃል አንብቡ፣ የሚጠቅማችሁ እሱ ነው ለህይወታችሁ ለማለት ፈልጋለሁ። እኔው ተባረኩ። ግን ወንድምነት ናፍቀኛል ታውቃለህ። ለወንድምነት ቲክታክ ላይ ምናምን ነገር ድምፅን ከሰማሁ ምናምን ብዬ ልበል እንዴት ነው? ተናፍቃለሁ በጣም። ኤርምዬ እውነት ነው። ጣራችሁኝ ወገኖች፣ ተናፍቀሃል እያለክ ነው ቤካ። ማነው ቤካ ነው? እና አባኩ በጣም ተጠፋፋን እኮ ወንድምነት። አንተ ቢዚ ሆንኩኝ እኔ። ለዛ ነው የተጠፋፋን። ጌታ ይባረክ። እኔም ትንሽ ቢዚ ምናምን ሆንኩኝ። ኦልሞስት ሁላችንም መሲም ቢዚ ናት። ሁላችንም በጥቅሉ በጣም ቢዚዎች ነን። መርሲም አልተገኘችም፣ እኔም ምናምን ብቻ ጌታ ይመስገን ዛሬ ተገናኘን። ጌታ ፈቅዶ ስላገኘው በጣም ደስ ብሎኛል። አባኩ ቴንክ ዩ ብራዘር። እኔም እንደዚሁ ተባረኩ ወገኖች። መጽሐፍ ቅዱስን ማንበብን ቀጥሉ፣ መጸለይን እንቀጥል። እኔንም ራሴ ጨምሮ መጽሐፍ ቅዱስን ማንበብን እንቀጥል፣ መጸለይን እንቀጥል። ራስን በንጽህና በመጠበቅ የጌታን ቀን መገለጡን እንድንጠባበቅ ቅኖችና ያለ ነውር ሆነን የጌታን ሕይወት በሚመስል መልክ መመላለሳችን እንቀጥል። ወንጌል ስብከትን እንቀጥል። ለሰዎች ወንጌሉን መናገርን እንቀጥል። ምክንያቱም በግራም ነፈሰ ቀኝ ሰይጣን በቅርብ የሚሆን በርቀት አስነስቶ ሊያደርግ የሚፈልገው ነገር ቢኖር ምንድነው? የወንጌሉ እውነት እንዳይነገር፣ የማዳኑ የምስራቹ ቃል እንዳይነገር እንቅፋት ነው የሚያኖረው። እኔ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ሰው ለሰው ወንጌልን፣ የጌታን ማዳን፣ የጌታን በጎነት፣ የጌታን ፍቅር መናገር ብላስፌሚ ነው ብሎ ሲል እኔ ሰምቼ አላውቅም። በእኛ በወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ይህንን ነገር እኔ ሰምቼ አላውቅም። ለመጀመሪያ ጊዜ ነው ስሰማ፣ ያውም ከኛ ወገን ናቸው ተብሎ በሚጠሩ ሰዎች ማለት ነው። እና ይሄ ፈጽሞ 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 የማንቀበለው እንዳልኳችሁ ሰይጣን በቃ ገጣጥሞ መልክ ሰጥቶ ያስገባቸው የወንጌል እንቅፋቶች የትውልድ አረሞች ናቸው። እግዚአብሔር በልጁ ወንጌል ላይ አይቀልድም። ኦኬ፣ የሚቀልደውንም ሰው ደግሞ ማስወገድ እግዚአብሔር ልማዱ ነው። በምሕረቱ ይታገሰዋል፣ በብዙ ትዕግስት ይታገሰዋል። እንደ ልቡ ሐሳብ ግን መንገዱን ይሰጠዋል እግዚአብሔር ማለት ነው። ልጁ በመስቀል ላይ የሞተበትን ሞት እሱን አለመመስከር ማለት ምኑን እግዚአብሔርን አመልከዋለሁ ብለህ ትላለህ አንተ? መካነ ኢየሱስ አይደለም፣ ሙሉ ወንጌል ቃለ ሕይወት አይደለም፣ ከመሰረተ ክርስቶስ ዋቴቨር የትኛውም ቤተክርስቲያኑ የልጁን ሞት አልመሰክርም ለሌሎች ሞቱን ትናገራላችሁ ብሎ ያለው ሞቱና ትንሣኤውን ብሎ ማዳኝነቱን ለሕዝብና ለአሕዛብ እንመሰክር ዘንድ እንሰብክ ዘንድ አዘዘን እኮ ነው ብሎ የሚለው። ቤተክርስቲያን አንዱ ከታዘዘችው ነገር አንዱ ሞቱንና ትንሣኤውን ለሕዝብና ለአሕዛብ ለሕያዋንና ለሙታን በሕያዋንና በሙታን ላይ ፈርድ ስልጣን ያለውን የእግዚአብሔር ልጅ ኢየሱስ ክርስቶስን ለመስበክ ነው። አዘዘን እኮ ይላል ቅዱስ ጴጥሮስ ማለት ነው። ይሄ ትእዛዝ እነ ጴጥሮስ ላይ የቆመ አይደለም። የክርስቶስ ቤተክርስቲያን ባለችበት ዘመን ሁሉ ሕያው ምስክር ናትና በዚህ ምድር ላይ የጌታን ማዳን፣ የጌታን በጎነት፣ የጌታን ፍቅር፣ የጌታን ቸርነት እግዚአብሔር ሰውን መውደዱ የተገለጠበትን ቀራንዮ ኮረብታ ላይ ያለውን የእግዚአብሔርን ዘላለማዊ ፍቅር እንተርካለን፣ እንሰብካለን።
አንተ ኬት ነህ? ከአማራ ነህ? አዎ አያስፈልግህም። አንተኛው ከኦሮሞ ነህ? አዎ አንተ ያስፈልግሃል ብለን በብሔርና በዘር በትውልድ መካከል ልዩነት ሳናደርግ በአገር መካከል አንተ ከኤርትራ ነህ? አዎ አይ ኤርትራውያን እንኳን ብዙ አያስፈልጋቸውም፣ ከኢትዮጵያውያን የሆኑ ያስፈልጋቸዋል፣ ከሱዳን የሆኑት ደግሞ ምንም እነሱን ብለን ሳንል ልዩነት ሳናደርግ ለሰው ዘር በሙሉ መሰበክ ያለበት የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ የማዳኑ ወንጌል ነው። ኦኬ የማዳኑ ወንጌል ነው። ይህንን እንዳንሰብክ ሊከለክለን የሚችል ምንም ኃይል የለም። ምንም ኃይል የለም። ወንጌል ለኦርቶዶክሳውያን፣ ወንጌል ለካቶሊካውያን፣ ወንጌል ለሙስሊሞች፣ ወንጌል ለአይሁዳውያን፣ ወንጌል ለካቶሊካውያን፣ ለኦርቶዶክሳውያን፣ ወንጌል ለሉተራውያን፣ ወንጌል ለሙሉ ወንጌልም ይሁን ዋቴቨር ለሚባል ለፔንቴኮስታሉ በሙሉ ነው የሚሰበከው። እኔን ወንጌል አይመለከተኝም ብሎ የሚል የለም እዚህ ከራሱ ከኤርሚያስ ከራሴ ጀምሮ ማለት ነው። ሜርሲኔ አይመለከተኝም ወንጌል እኔንማ ልሰብከኝ አይገባም ብላ ካለች ምን ታደርጋለች? እዚህ ምን ያደርጋል? ቤኪስ መሲስ ብትባል ምን ታደርጋለች? ወንጌል የእግዚአብሔር ልጅ የምስራችሁ ቃል ማለት ነው። ለዚህ ነው ወንድሞቼ እናቶቼ ጌታ እግዚአብሔር አብሯችሁ እንዲሆን ትፈልጋላችሁ ብዙዎቻችሁ። እኔ በሰው ፊት ተሰሚነት ለማግኘት ሰዎች ለምን እንደሚፈልጉ በጣም ነው የሚገርመኝ። ይፈልጋሉ ግን አያገኙትም። በሰዎች ዘንድ በጣም ተሰሚ መሆን ይፈልጋሉ። ኦኬ በጣም ተሰሚ መሆን ይፈልጋሉ። ለምን ምን ሊጠቀሙበት እንደሆነ ግን እኔ አይገባኝም። አንዳንዶች በውስጥ መስመር ሁሉ የጻፉልኝ ሰዎች ስላሉ ማለት ነው። እንዴት ነው ግን በሰዎች ዘንድ ተሰሚነት ማግኘት የምችለው ይላሉ። ለምን የፈለከው በሰዎች ዘንድ ተሰሚነት? ማንን ልታሰማ ነው? ማንን ልታሰሚ ፈልገሽ ነው? እትዬ ተሰሚነቱ ለምን ፈለጋችሁት? ለምን ነው የምትፈልጉት? እኔ አስቤው አላቅም አልኩ። በሰዎች ዘንድ ተደማጭነቴ ተሰሚነቴ እንዲጨምር ምን ላድርግ? አስቤው አላቅም። ላስበውም አልፈልግም። ኦኬ ትናንትና ከሰማኝ ሰው ይልቅ የበለጠ ሰው እንዲሰማኝ ምን ላድርግ ብዬ የሂሳብ ስሌት አስቤ አላቅም። እግዚአብሔር እኮ ልብንም እኮ የሚያውቅ አምላክ ነው። በጌታ በኢየሱስ ክርስቶስም ሰው እንደዚህ እንዴት ይላል? ወንድሞች እናቶች፣ እና በቃ ለዚህ ነው ቤት ከፍተው ሲላላጡ ሲገባበጡ የምታዩቸው ማለት ነው። የፈለጉትን ያህል ሰው ደግሞ አይሰማቸውም። በራሳቸው አይምሮ ውስጥ አለ በቃ እንትን ያሉት የፈጠሩት ይህን ያህል ሰው ቢሰማን ብሎ እንደሚል ማለት ነው። ባለፈው ዓመት ላይ ፌስቡክ ላይ የምታስታውሷት 400 ሰው ጸልዬ ነበረ፣ 400 ሰው ገባ፣ 400 ሰው እያለች ትጮህ የነበረችው የሆነች አንድ ኢትዮጵያዊ እናት ትዝ ትላችኋለች? ጸልዬ ነበር እያለች ትዝ ትልሻለች አለ እህትየው። ጸልዬ ነበር አለች። ከዛ ምንድን ነው ያለችን? 400 ሰው እያለች ነው የጨረሰችው። ለመጣው ለ400 ሰው አይ ቲንክ በጌታ ናት አይደል? በጌታ ናት እየጸለየች ባላት ነፍሷ አታውቅም። ለገባው ለ400 ሰው ምን አለች? ከዛ በኋላ ምንም አላለችም። 400 ሰው አየኝ፣ ጸልዬ ነበረ በጌታ ፊት 400 ሰው እያለች ማለት ነው። እንደዛን ቀን ወይኔ ኤርሚያስ አልኩኝ። ምን እያላችሁ ነው የምትጸልዩት ወንድሞቼ እናቶቼ? ጌታ ሆይ 700 ሰው እንዲያየን ግን ለምንድን ነው የማታደርገው ብላችሁ ነው የምትጸልዩት ወንድሞቼ እናቶቼ? በአብ ፊት ስትንበረከኩ እንደዚህ እያላችሁ ነው የምትጸልዩት? እኔ ግን 1000 ሰው ያየኝ ቀን አመስግኛ አልጠግብም። እንደዚህ እያላችሁ የምትጸልዩት ወንድሞች እናቶች? ተይ እስኪ ፕሮፌት መድኃኒት ነው ያልሽው። የመድኃኒት ተቃራኒው ምንድን ነው? እሱን ፊት ለፊት ላይ ጻፊበት። ፕሮፌት መድኃኒት ብሎ የሚለው አጥተሽ የመድኃኒት ተቃራኒው አትበጥብጭን እህትየው መሲ
የመድኃኒት ተቃራኒውን ጻፊው። ፕሮፌት ብሎ የሚለውን ፕሮ ብለሽ ተቃራኒውን ጻፊው። ወይ ብልቃጡን ወይ ፈሳሹን ማለት ነው። እንዲህ ወንድሞች እናቶች ለምንድን ነው የሚፈልጉት? ሰዎች ለምንድን ነው የሚፈልጉት? ጌታ አብሮን እንዲሆን ከተፈለገ ወንድሞች እናቶቼ፣ ደግሞም ነው ከኛ ጋር ጌታ ኢየሱስ ክርስቶስ ያመንን። በቃ ዝም ብለህ የእግዚአብሔር ልጅ ኢየሱስ ክርስቶስን ስበክ፣ በቅን ልብ ስበኩ። መስበክ ጌታ ለመስበክ ጥሪ የሰጣችሁ ሰዎች ስበኩ። እኔ አገልግሎት በጥሪ ነው ብዬ ነው የማምነው ወንድሞች እናቶቼ። ግን በክርስቶስ ኢየሱስ ያመኑ የጌታን በጎነት አይናገሩም። የግድ ወንጌላዊ፣ ፓስተር፣ ቄስ፣ ነቢይ፣ ሐዋርያ ተብለው መጠራት አለባቸው እያልኩ አይደለም። እንደዛ አይደለም። የጌታን በጎነቱን የቀመሱ ቸርነቱን ያዩ ማዳኑን ያዩ ይናገሩ ተብሎ እንደተጻፈ እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ ይላል በመዝሙር መጽሐፍ ላይ ማለት ነው። በቃ የግድ ወንጌላዊ ተብለሽ መሰየም የለብሽም። ፓስተር ተብለሽ መጠራት የለብሽም። ጌታ ያደረገልሽን የቀራንዮውን ፍቅር ማለት ነው፣ ያንን የመስቀል ላይ የደም ነጠብጣብ ውዴ ኢየሱስ ለዘላለም ስም ይባረክ የኔ አባት። በቃ እሱን ለማውራት ስፔሻል ጥሪ እንዳለ ባቅም ማለት ነው። ስፔሻል ጥሪ እንዳለ ባቅም። ስፔሻል ጥሪ ሚንስ ማለት ነው እግዚአብሔር ለአገልግሎት ይጠራል ሰዎችን። እኔ ምስክር ነኝ። እነንትናን አታያቸው ምናምን ነገር ብዬ እንደ አንዳንዶቹ ጥሬን የማላቅ ሰው እንዳልመስል፣ እኔ ምስክር ነኝ። እግዚአብሔር ይጠራል። እግዚአብሔር በልዩ ጥሪ ይጠራል ለወንጌል አገልግሎት። ለወንጌል አገልግሎት በልዩ ጥሪ ማለት በቃ ትክክለኛ ዘመንን ጊዜን ሰጥተህ እንድታገለግል ማለት ነው። እንደዚህ አይነት ወንድሞችና እህቶች በቤተክርስቲያን የሚያገለግሉ ስንት አሉ። በብዙ ሺዎች የሚቆጠሩ አገልጋዮች አሉ። በቤተክርስቲያን ውስጥ የሚያገለግሉ ፓስተሮች፣ አገልጋዮች ምስክሮች ናቸው። ትክክለኛ ጥሪ ያለባቸው ማለት ነው። ትክክለኛ ጥሪ ያለባቸው። በእንደሱ አይነት ጥሪ እግዚአብሔር ይጠራል። እንደሱ አይነት ጥሪ ሳይኖራቸውም የጌታን በጎነት ማዳን፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋውን ባለጠግነት የገባቸውን ያህል ሰዎች ለመናገር፣ ለሰዎች ለመመስከር፣ ለእናቶቻቸው፣ ለአባቶቻቸው፣ ለወላጅ፣ ለዘመድ፣ ለባል፣ ለሚስት፣ ለቅርብ፣ ለሩቅ፣ ለተማረ፣ ላልተማረ፣ ለባሪያ፣ ለጨዋ፣ ለወንድ፣ ለሴት ተብሎ ልዩነት ሳያደርግ ጌታ እኮ አዳነኝ ብሎ ለሰው ይመሰከራል። ከምን አዳንሽ? ከዘላለም ሞት። እንዴት አዳንሽ? ቅዱስ አባት እግዚአብሔር አብ ልጁን ወደዚህ ዓለም ልኮት እና ምን ሆነልሽ? ጌታ ኢየሱስ ክርስቶስ ወደዚህ ዓለም መጣ። ለበደል ለኃጢአት ሊሞትልኝ ከቅድስት ድንግል ማርያም ሰው ሆኖ መወለድ ነበረበትና ቤተልሔም ይሁዳ በኤፍራታ ተወለደ። አምላክ ሰው ሆነ። አይገርምሽም? አይገርምህም ወንድሜ ብለህ ትጀምራለህ ማለት ነው። በቃ ይሄ ነው ወንጌል። ስለዚህ የኃጢአት ዕዳችንን ተሸክሞ በመስቀል ላይ በእኔና በአንተ ምትክ ሆኖ ሞተ። የማይሞተው ሞት የማይገባው ሞተ። የሞተበቱ ምክንያት ግን እሱ ለሞት የሚያበቃው ምንም ነገር ተናግሮ አድርጎ አይደለም። የሞተበት ምክንያት ስለ እኔና ስለ አንተ ስለ ዓለሙ በደልና ኃጢአት ነው እንጂ። ይህ ነገር ያስገርመኛል፣ ያስደንቀኛል ብለህ በገባህ በተረዳው ባመንክበት እውነት ይህን ነው የምትመሰክረው። እኛንም ስለማጽደቅ ደግሞ ይገርምሻል፣ መሞት ብቻ አይደለም፣ እኛንም ስለማጽደቅ በሦስተኛው ቀን የሞትን ጣር አጥፍቶ ኢየሱስ ከሙታን ተነሳ። ይህንንም ደግሞ ያዩ የዓይን ምስክሮች የነበሩ ሰዎች ነበሩ። አስቀድሞ የገሊላ ሴቶች ከኢየሩሳሌም ከተሉት የነበሩ ሴቶች ይህንን የዓይን ምስክር ሆነው አይተዋል። ከዛ መጥተው ለደቀ መዛሙርቱ ነገሯቸው። ወንጌል ይሄ ማለት አንድ የቡና ወሬ ለቃቅመን ይዘን መተን እንትና እኮ እንትና አለችና እንትና ደግሞ እንትና አሉ ብሎ የሚል አይደለም። በቃ ወንጌል የዓይን ምስክሮች ነበሩ፣ ጌታን ይከተሉ የነበሩ ሰዎች። ገርማል። ወደ መቃብሩ በመጡ ሰዓት ላይ ነጫጭ ልብስ የለበሱ ሁለት ሰዎች በዛ በመቃብሩ በር ባለው ድንጋይ ላይ ተቀምጦ ነበር። እነዛ ነጫጭ ልብስ የለበሱ ሴቶች እነዛን ሴቶቹን አወሯቸው። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ብለው አሉ። መላእክት መሆናቸው የተረጋገጠ እና አዩ። ኢየሱስ በመቃብሩ እንደሌለ መላእክትም ነገሯቸው። እነሱም አዩ፣ መቃብሩ ባዶ ነው። ሄደው ለነ ጴጥሮስ ነገሯቸው። ጴጥሮስም መጥቶ አረጋገጠ።
በዚሁ ካታ መካከል እያለ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆመ። ከ3 ቀን በፊት የሞተው ኢየሱስ በመካከላቸው ቆመ። የተጠራጠሩም ነበሩ። አንዳንዱም የሰውነቱን አካል ቼክ አድርገው እሱ ነው እሱ አይደለም ብሎ የሚል እንደነ ቶማስ አይነቶች ነበሩ። ለተጠራጠሩት ሁሉ ጭምር ራሱን በማሳየት ተነሳ ጌታዬ። እሱ በመነሳቱ እኛን ስለማጽደቅ ነው የተነሳው እና ኢየሱስ አሁን ከሙታን ስለተነሳ እኔ በስሙ በማመን ንስሐና የኃጢአት ይቅርታዬን ስላገኘው ጸድቄያለሁ ማለት ጸድቄያለሁ። የኦርቶዶክሱን 10 መስፈርት ሞልተ ነው። የምን 10 እና 40 መስፈርት? በእግዚአብሔር ፊት ለመጽደቅ 10ን ሰንሰለት 10ን መሰላል ወጥተ ብራዘር፣ እንደ ድመት መሰላል መውጣትና መውረድ አይደለም። ሳያስቀምጠው የሰው ስርዓት ትምህርት ይባላል። ጌታ ማጸድቃችሁ እኔ 5 ደረጃዎችን አስቀምጬ ያን ደረጃ ስትወጣው ነው በረከት፣ ያን ደረጃ ስትወጣው ነው ኤርሚያስ አለ አላለም። ሰው ለመጽደቅ 10 መስፈርቶች ኦርቶዶክስ ቅዱስ ብላ ምጠራህ 10 መስፈርቶች ብሎ የሚለዋል። በ10 መስፈርቶች ሲመዘኑ ራሳቸው ውድቅ ናቸው። 10 መስፈርት ማሟልተ የምትጸድቀው ሰዋዊ ጽድቅ ነው እንጂ እግዚአብሔራዊ ጽድቅን አይደለም የሚቆጠርልህ። እግዚአብሔራዊ ጽድቅ እንዲቆጠርልህ ፈልጋለህ? እንግዲያው አንዱ ስለ ሁሉ ሞተ ተብሎ የተባለውን የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው በተባለው አባቶች አስቆጥረው ሳይሆን የጸደቁት ተቆጥሮላቸው እንደጸደቁ ሁሉ ልክ እና አብርሃም ይህም ጽድቅ ሆኖ ተቆጠረለት ተብሎ እንደተባለ ማለት ነው። ለአባቶች እምነታቸው ጽድቅ ሆኖ እንደተቆጠረላቸው ሁሉ እኔና አንተንም ይህ ጽድቅ ሆኖ ተቆጠረላቸው የሚለው ቃል ይላል የሮሜ መጽሐፍ ምዕራፍ 4 ላይ ይህ ጽድቅ ሆኖ ተቆጠረላቸው የሚለው ቃል ስለነሱ ብቻ የተጻፈ አይደለም። ስለሱ ብቻ የተጻፈ አይደለም። ስለ አብርሃም ሲናገር ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛንም ስለማጽደቅ ከሙታን የተነሳውን ለምናምን ለኛም ይቆጠርልን ዘንድ አለው ይላል። አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ለሙታን ሕይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት ነው ብሎ ባለበት ተስፋ ይዞ ዘሩ እርሱ ባልሆነ ምድር ላይ እንደሚኖር ተስፋ ይዞን ያመነ ያጻድቅ አባት እምነቱ ጽድቅ ሆኖ እንደተቆጠረለት ሁሉ ይህ ተቆጠረለት የሚለው ቃል ለአብርሃም ብቻ ተጽፎ እዛው ጋር ስታክ ሆኖ የቆመ አይደለም፣ ስለኛም ነው እንጂ ይላል። ምን ያገናኘዋል? ስለ በደላችን አልፎ የተሰጠው አለ አይደል? ማን ነው? የእግዚአብሔር ልጅ የዳዊት ልጅ። እሱን ለምናምን ለእኛም ይቆጠርልን ዘንድ አለው። አጭርና ግልጽ። እሺ እንዴት ሆኖ ይቆጠርልኝ ይሄ የእግዚአብሔር ጽድቅ? ኢየሱስ የእግዚአብሔር ልጅ ተቀበለው። አጭርና ግልጽ። እግዚአብሔር በራሱ በልጁ ላይ ያለውን የራሱን ንጽህናና የራሱን ቅድስናና ጽድቅ ለአንተ እንዲቆጥርልህ የአንተና የኔ በደልና ኃጢአት ኢየሱስ ላይ የዛሬ 2000 ዓመት ተቆጥረዋል። ቴንክ ዩ የኔ አባት። ለዚህ ነው በረጅሙ የምተነፍሰው ኢየሱስን ሳስብ፣ በረጅሙ ነው የምተነፍሰው ደስታ። እዚህ በሙሉ የተቆጠረለት ኃጢአተኞች ሆነን ሳለን የእግዚአብሔር ጽድቅ ለእኛ እንዲቆጠርልን እግዚአብሔር ልጁን ወደዚህ ዓለም ላከና የመስቀል ሞት እንዲሞት አደረገ። ኃጢአተኛ የነበር ከፍጥረታችን የቁጣ ልጆች የሆነ ጽድቅ የሚባል ነገር የማናቀን ሰዎች እግዚአብሔር የራሱን ቅድስናና የራሱን ጽድቅ ለእኛ ሊቆጥርልን በእምነት በኩል ሊቆጥርልን የእኛን በደልና ኃጢአት ግሳንግስ አመፃችንን ልጁ ላይ ቆጠረውና ሞትላቸው ብለዋል። ቅዱስ አባት እግዚአብሔር አብ ያደረገው ኢየሱስ ላይ ያለውን የራሱን ጽድቅ፣ የራሱን ንጽህና፣ የራሱን ቅድስና ለሜርሲ፣ ለቤኪ፣ ለግሮሊ፣ ለመሲ፣ ለሜርሲዬም፣ ለኤፋም፣ ለእኔም እዚህ ላሉ በስሙ ለሚያምኑ በዓለም ዙሪያ ላሉት ለእኛ እንዲቆጠርልን የኔ እናንተን የዓለምን ሁሉ በደልና ኃጢአት ልጁ ላይ እንዲቆጠር አደረገው። ምን ይባላል አሁን ታዲያ? ምን ይባላል? እንባ አይንን እንባ ከማፍሰሱ በቀር ምላሴ እልል ከማለት አንደበቴ ምስጋናውን ከመናገር በቀር ምን ይባላል? አድርገህልኛልና ለዘላለም አመሰግንሃለሁ ከማለት በቀር
ምንድን ነው የምለው አሁን በጌታ ቤት ምንድን ነው የምትይው? ምንን ወደኸው ነው ብዬ አሁን ምን የሚወደድ ነገር አለኝና ምንን ወደኸው ነው ብዬ ልጠይቀው? አረማመድህን እንዲህ ላይ ተክለ ሰውነትና ኤርሚ ያንተ እኮ በጣም ልዩ ነው እንዲህ ላይ